የሰው ልጅ ከምድር ጭቃ አብኩቶ ሰራውና ከዛ በኋላ የህይወት ምስትንፋስ ሰጠው ነው የሚለው ራይት ከጭቃ ተቦክተን ተሰርተናል ያላምንም አላስበም መጥፎና ጥሩ ነጭና ጥቁር ብርሃንና ጨለማ የሚሉ መሐከል ያለውን ልዩነት ስታጠፋ ነገሮች ኮምፕሊትሊ ትርጉማቸው ይለያል ፖላራይዝ የሆነው ዓለም ከሱ መውጣት እና ወይም በእነሱ መካከል ምንም አይነት ልዩነት እንደሌለ መገንዘብ አንዱ የመንቃት ምልክት ነው ብለን ልንወስደው እንችላለን 35 ዓመት ሲሆነኝ ነው ይሄን ነገር የተረዳሁት ይሄ ማለት ኦልሞስት የ5 ዓመት ልምምድ ነበረው ይሄን ነገር ለመረዳት ማለት ነው ከእውቀት በኋላ ጥበብ ነው የሚመጣው እውቀት ለካስ ነፃ ነው ጥበብ ግን ስጦታ ነው ሃይማኖትና ሳይንስ ስለ አንድ ነገር ነው የሚያወሩት ያልከውን ነገር እስኪ ያስረዳል ሃይማኖትን የሚያስተምሩ ሰዎች ይገርሙኛል አስባቸውና እነዚህ ሰዎች ምን ቢሆን ነው አስተማሪ ሆኑት በምን ነገር ውስጥ ቢያልፉ ነው ህዝቡን ለመቀየር ያሰቡ ያሉት ውድ የራይዝ አፕ ቤተሰቦች ዛሬ ደግሞ ሌላ ልዩ እንግዳ ይዘንላችሁ መተናል የዛሬው እንግዳችን የአንድ መጽሐፍ ደራሲ ነው መጽሐፉም My Spiritual Journey The Awakening የሚል አማዞን ላይ ልታገኙት የምትችሉት የዚህ መጽሐፍ ደራሲ ዘሪሁን ማሞ ከኛ ጋር ነው የሚገርም ጭውውት ይኖረናል ብዙ የማያልቅ ነገር ያለው እንግዳ ነው ይዘንላችሁ የመጣ ነው ቆንጆ ጊዜ ዘርሽ አንድ ሰው ተኛ ከዛ ሲነቃ ጫካ እንደ መንቃት ያለ አይነት ነገር ነው ብለህ ነው ሜታፎሪክ ያደረከው አይደለ ኦኬ አሁን እንደዛ ከሆነ ስትነቃ ነገሮች ሁሉ የምታይበት መንገድ የተለየ ይሆናል ፈተናዎች ሁሉ ወደ አንተ ይመጣሉ ቅድም ስታነሳ ነበር እንዴት ነው እነዛ ፈተናዎች ምንድናቸው እንዴትስ ነው የምትወጣቸው ፈተናዎቹ ምክንያቱም ልክ ስትነቃ ራስህን መጠየቅ የምትጀምራቸው ብዙ ጥያቄዎች አሉ የጥያቄ ምላሽ ነው የሚሆነው ህይወትህ ማለት ነው ለመማር መጠየቅ አለብህ ለዛም ይመስለኛል መጽሐፉ ላይ ጠይቁም ይመለስላችኋል የሚለው ነገር የተቀመጠው መጠየቅ አለብህ በተለይ ለእኔ አሁን ትልቁ የነበረው ጥያቄ ይሄ ነገር ለምንድን ነው የሚሆነው ለምን የሚለው ጥያቄ አለ ከዛ ያ ለምን የሚለው ጥያቄ እየተመለሰ ሲመጣ ደግሞ እኔ ማን ነኝ ወደሚለው ጥያቄ ገባሁኝ እነዚህ ጥያቄዎች ማለት በህይወት ውስጥ የምንጠይቃቸው ሁለት ከባድ ጥያቄዎች ናቸው ለምንና እኔ ማን ነኝ የሚለው ማለት ነው ለምሳሌ ለምን ከሚለው ውስጥ ልክ መጀመሪያ ይሄን ነገር መረዳት እንደጀመርኩኝ ራሴን ማየት ነው የጀመርኩት ራስን መመልከት ትጀምራለህ ከሰዎች ጋር ያለኝን ግንኙነት ማየት ጀመርኩኝ ቤቴ ውስጥ ያለውን ግንኙነት ማየት ጀመርኩኝ ስራዬ ላይ ያለውን ግንኙነት ማየት ጀመርኩኝ መመልከት ትጀምራለህ because አሁን ነቅተሃላ ዝም ብለህ በደመ ነፍስ አይደለም የምትሄደው አሁን you're conscious አስተውሎት አለ ታስተውላለህ ያንዳንዱን የምታደርገውን ነገርና ግን ገና አላደገም አስተውሎት ራስን መቆጣጠር አትችልም ማናድር ነገር ያስጮሃል እና ታየዋለህ ራስህን ስትጮህ አሁን ራስህን መግራት ነው ያለብህ እዛ ላይ ለምንድን ነው የምጮኸው ብለህ ራስህን ስታየው ወደኋላ ተመልሰህ ብዙ አንተን ወደዛ አይነት ነገር የመሩ ልምምዶች አሉ ከቤተሰብ ሊሆን ይችላል ከራስህ ሊሆን ይችላል ከጓደኞች ሊሆን ይችላል ከማህበረሰቡ ሊሆን ይችላል ካለህበት ቡድን ሊሆን ይችላል ብዙ ነገሮች ውስጥ አሉ ስናድግ ኢንፍሉዌንስ ያደረጉን ማለት ነውና እነዛን ጥያቄዎች ይመጡብሃል እና ከነቃ በኋላ የሚመጡ ጥያቄዎች ናቸው ዝም ብለህ ለጥናት ከመንቃትህን በፊት እነዚያን ነገሮችን ማድረግ ትችላለህ ግን ኮኔክሽን የለህም ከጀስት ወይ ለማሳተም ወይ ዜና ለመጻፍ ኦር ይሄን አውቃለሁ ብለህ ለማውራት ኖሌጅ ሊኖር ይችላል ግን ካንተ ማንነት ጋርና ካንተ አስተውሎት ጋር አያያዝም መንቃት ብዙ ጊዜ ፈተናው አንተ ለራስህ ነው ፈተና የምትሆነው የሆነ ሰው መጥቶ ሲሰድብህ ያው የተለማመድከው ምናልባት መደባደብ ሊሆን ይችላል ምላሽህ ወይ ሌላ ስድብ መናገር ሊሆን ይችላል ምላሽ ያደክበት ማለት ነው ነፍስ ያንን ነው የተማረችው ስለዚህ ያንን ሪያክት ማድረግ ትጀምራለች ያንን ድርጊት ማድረግ ትጀምራለች አንተ እየተመለከትክ ነው ያን ነገር ሲፈጠር ማለት ነውና ያንን ለመግታት የምትሄድበት ነገር ከሰዎች ጋር ያጣላሃል ሰዎች አይረዱህም
እሱ ብቻ ሳይሆን በእያንዳንዷ በቃ መንገድ ላይ የምታያት ነገር እያንዳንዷ ትረብሻለች። አንተ የምታወራው ነገር አብዛኛው ሰው ነው ለእንደዚህ አይነት ነገር ስላልታደለ አንተ ይህን ነገር ስትረዳ ከአብዛኛው ሰው ጋር መግባባት አትችልም። ስራህ ላይ ኢምፓክት ሊመጣ ይችላል። የህይወት መስመር ላይ የራሱን የቻለ ኢምፓክት ሊያመጣ ይችላል። ራስህም ለራስህ መሰናክል ልትሆን ትችላለህ። ምናልባት እየዋሸ ብር የምትሰራ ከሆነ ያችን ነገር ማጣት ሊኖርብህ ይችላል። ወደ እውነታዋ ስትመጣ ገቢ ላታገኝ ትችላለህ። እንደዚህ አይነት ፈተናዎች ናቸው እና እነዚህ ፈተናዎች ደግሞ ራሳቸው እንትናቸው ጥንካሬያቸው እየበዛ ነው የሚሄደው። እኔ አሁን ያንን ደረጃ ስላለፍኩት ይሄ ነው ብዬ ላወራህ አልችልም እያንዳንዱን ነገር በዲቴል እና ኢቭን ራሴን እስከ መጠየቅ ድረስ የሆነ ጊዜ እኔ እዚህ ምድር ላይ ምንድን ነው የምሰራው ሁሉ ብዬ ራሴን እስከ መጠየቅ ድረስ እና ላይክ ነገሮች ከራሴ ቁጥጥር ውጪ እስከ መሆን ነበር የደረስኩት። በማየው በምመለከታቸው በምሰማቸው ራሴ ውስጥ በማየው ነገር ማለት ነው እና ኢቭን ራሴን የቴራፒ ውስጥ ለ3 ወር ለ12 ሴሽን ማስገባት ነበረብኝ። ምክንያቱም አልገባኝም ምን እየተፈጠረ እንደሆነ። እኔ ያደግኩበት ነገር አለ፣ ግን ከዛች የመንቃት ጊዜ በኋላ የማያቸው ነገሮች ደግሞ በጣም በቃ እውነታ ነው እንደዚህ አፍጥቶ የመጣው ማለት ነው። ሁላችንም የምናውቀው ነገር ነው። እውነትን ሁላችንም እንሸሻለን። ምክንያቱም አደንድ እውነት እንግዲህ ብዙ ጊዜ እውነትን ከአምላክ ጋር ነው የምንመስለው። ለዛ ነው የአምላክን ፊት ማየት አንፈልግም ሁላችንም። ቢኮዝ ልክ የአምላክን ፊት ስናይ ውስጣችን ያሉትን ቁስሎች፣ ጠባሳዎች፣ የሰራናቸው ነገሮች ተገልጠው ስለሚወጡብን እንደበቃለን። ይሄኛውም እውነትን ስትጋፈጥ ደግሞ ኤግዛክትሊ እንደዛ ነው አንተ ላይ የሚፈጠረው ማለት ነው። እና አንዳንድ አስተምህሮቶች ራሱ አሉ። በተለይ እንደዚህ ምንድነው አርምሞ ኦር እንግዲህ በተለያዩ አይነት አካሄዶች ሜዲቴሽን ራስህን ወደዚህ ማንቃቱ ስታመጣ አስተማሪ ሊኖር ይገባል ይባላል። ምክንያቱም ትነቃና የምታየው ነገር ሊያስደነግጥ ስለሚችል ኢቭን ማንነትን እስከማጣት ድረስ ልትሄድ ትችላለህ። እና ብዙ ጊዜ እንደዚህ አይነት ነገሮች ጋይድድ ናቸው። አለ አስተማሪ በሃይማኖትም ብትሄድ ወይ ነፍስ አባት ወር ደግሞ እንደዛ በዛ ሌቭል ሌሎች ሃይማኖት ላይ የምታስቀምጣቸው ጋይድ ያደርጉሃል መስመርህን እንዳትስት ማለት ነው። የኔ ግን በራሴ ስለነበረ ነገሩ የተፈጠረው መስመሬን ለመሳት ጫፍ ላይ ነበርኩኝ። ግን ሁኔታዎች መልካም ነበሩና ምን ማድረግ እንደነበረብኝ አቅ ነበረ። ለዛ ነው ቀጥታ ራሴን ቴራፒ ሴሽን ውስጥ ያስገባሁት። ቴራፒ ሴሽን ለ3 ወር ገባ? ለ3 ወር 12 ሴሽኖች ማለት ነው። ምን አይነት ሴሽኖች ነበሩ? ትንሽ ሴሽኑ ለየት ያለ ነው። የሆነ ቀን አስታውሳለሁ ጠዋት ወደ ስራ ሲሄድ በቃ ያው መኪና እየነዳሁ ነበርና ከፊቴ ያለው ሰውዬ ፍሬቻ ሳያበራ ሲታጠፍ በቃ ራሴ ላይ ጭንቅላቴ ላይ እንዴት ነው ፍሬቻ እኮ አጠገቡ ነው ያለው ጣቱ እንዴት ነው የማያበራው? እንዴት ነው ሰው እንደዚህ የሚሆነው? ምናምን በእንደዛ ነው የጀመርኩት ጠዋት ላይ። ከዛ የሆነ ነገር ውስጤ ድብልቅልቅ አለ። የራሴ ህይወት ውስጥ ያሉ መመሰቃቀሎች እንዳለ ግር ብለው መጡ። ያኔ ደግሞ የኢትዮጵያ የለውጥ ሂደት ላይ ስለነበረች ስራችን ክፉኛ ተጎድቶ ነበረ እና ከአለቆቼ ኤቭሪዴይ ጭቅጭቅ አለብኝ። በቃ ሁሉም ነገር ተደምሮ እኔን ቦክስ ውስጥ ከተቱኝ ማለት ነው። እና በቃ ሳስብ የነበረው የሆነ ራሴን የማጠፋ ነገር ነው ውስጤ ሲመስለኝ የነበረው። ላይሆን ይችላል ስሜቱ፣ ግን እኔ የተረዳሁበትና ያየሁበት ነገር እሱን ነበረ። እና በጣም የገረመኝ ፌስቡክ ላይ ገብቼ በቃ ቴራፒስት ምናምን ብዬ ነው የፈለኩት። ቢካዝ አይ ኒድድ በቃ አስፈለገኝ። የሆነ ሰው ማውራት አለብኝ። ይሄ በቃ ሄጄ እንደፈለኩት እየጮኩኝ የማወራው ሰው ማለት ነው። እና ስሟን አይ ቲንክ መክሊት መሰለኝ ስሟ ካልተሳሳትኩኝ። እንግሊዝ ሀገር ነው ሰርቲፊኬቷን እዛ የመጣችው እና አጋጣሚ የእሷን አድሬስ አገኘሁኝ ፌስቡክ ላይ ደወልኩላት። እኔ በቃ ማበዴ ነው ያልኳት
እኔ ማበዴ ነው ለሚፈጠር አላውቅም በቃ ኢመርጀንሲ ፈልጋለሁ ነው ያልኩትና ምናልባት እንትንም ሊሆን ይችላል ይሄንን የደወልኩበት ሰዓት ቡና ጠጥቼ ስለነበር ሃይፐርም አድርጎ ሊሆን ይችላል ብቻ ግን ምንድነው የኢሞሽናል ኢንቴንሲቲው it was very strong whatever ምንም ነገር ይሁን ስሜቱ ግን በጣም ከባድ ስሜት ነበር እዛ ላይ so emergency በ24 ሰዓት ውስጥ ነው ቀጠሮ የተደረገልኝ ኖርማሊ 2 ሳምንት 3 ሳምንት ቀደም ብለህ ነው እንደዚህ አይነት ነገሮች የምታደርገውና so ፈገግ እያልኩኝ ነበር ጧት በተቀጠርኩበት ሰዓት ሲሄድ እንደ በሽተኛ ተመዝግቤ ስገባ ያው ብዙ ጊዜ ኢትዮጵያውያን ቴራፒን እንጠላው የለ አማኑኤል ነው ጭንቅላታችን ላይ ብልጭ የሚለው ቴራፒ ሲባልና ያበደ ይመስላል ሰው ግን ውጤቱን ከዛ በኋላ ነው ምናየው so የመጀመሪያ ቀን ቴራፒ ላይ ገባው ያው አንዳንድ ስለ ፕሮቶኮሎቹ ተነገሩኝ ምናምን እንደዚህ ነው ምንድነው በቃ ያው ህግ አላቸው እነሱ በግልጽ መናገር እንደምችል ሚስጥር ጠባቂነታቸውን ተነገረኝና እሺ ምንድነው እንደዚህ ያደረገህ ነው የመጀመሪያው ጥያቄ ግን የሚገርመው ነገር የዛን ጊዜ ያው ውስጤ ጥያቄ አለ አይደለ እስቲ ከልጅነቴ ጀምሮ ከማስታውሰው ሜሞሪ ላይክ ልጀምር ከማስታውሰው ነገር ከልጅነቴ ጀምሮ ከዛ ልጀምርና አሁን ያለሁበት ቦታ ላይ እንድረስ ምክንያቱም ራሴን ማየት ፈልጋለሁ ብዙ ጥያቄዎችን ጠይቃለሁ በህይወቴ ውስጥ ብዙ ነገሮች ተፈጥረዋል ምናልባት እኔ ያለፍኩበት የህይወት መስመር በጣም ጥቂት ኢትዮጵያውያን ሊያልፉበት የሚችሉ መስመር ነው ያለፍኩት ከልጅነቴ ጀምሮ እና ለሰዎች ብዙ ድንቅ የሆኑ ለሰዎች ብርቅ የሆኑ ነገሮች ለኔ ብርቅ አይደሉም ገና በልጅነት ያዩዋቸው ብዙ ነገሮች አሉና ሁለት ነገሮችን እሳትንና ውሃን አብረህ እያየህ ማደግ ማለት ነው እና አልገባኝም ያ ነገር ገና አሁን ገና ሊገባኝ ነው ጥያቄ ላይ ነኝ ያለሁት ለምን እያልኩ ማለት ነውና ለዛ ነው በዛ መስመር ማለፍ የነበረብኝ so 12ኛውን ሳምንት ስቀይር ስጨርስ የሚገርመው ነገር ኮምፕሊትሊ ሌላ ሰው ሆኜ ነው የወጣሁት በጣም ባሳለፍኩት ህይወት ተደንቄ ነው ሴሽኑን የጨረስኩትና የፈለግነውን ነገር ልንል እንችላለን ግን እግዚአብሔርም ልንል እንችላለን የፈለግከውን መጥራት እንችላለን ግን something የሆነ ነገር እኔ ላይ የሆነ ነገር እያስተማረኝ እንደሆነ ነው የተረዳሁት ያ የሆነ ነገር ምንድነው ገና እንግዲህ አሁን ቴራፒውን ጨርሼ ገና አዲስ ጀርኒ ነው ደግሞ እሱና ከዛ በኋላ እንትኖች አሉ የመኖርህ ትርጉሞች የሚቀያየሩበት ነገሮች አሉ ራሴን መጠየቅ የጀመርኩት ነገር ላይክ አንድ ነገር መጥፎ ስንለው በምን መዝነነው ነው መጥፎ የምንለው የሚሉ ጥያቄዎች ለምሳሌ በሀገራችን እኛ ከጓደኞች ጋር ተቃቅፈ መሄድ ምንም አይነት ትርጉም የለውም እኛ ጋር የፍቅር ትርጉም ነው ያለው ሌላ ሀገር ላይ ደግሞ ተመሳሳይ ሆነ ተቃቅፈ ስትሄድ ከጓደኞች ጋር ትርጉሙ ሌላ ሊሆን ይችላል እና የነገሮች ትርጉም እኔ ያደግኩበት ሶሳይቲ አስተምሮ ያሳደገኝ ትርጉሞች እየተለየ መጣ ትርጉሞች ነገሮችን የማይበት ወይ ነገሮችን የምረዳበት መንገድ እነዛ ሁሉ እየተቀየሩ መጡ በራሳቸው ማለት ነውና አንዳንዱ መረዳቶችና አንዳንዱ የነገሮች አተረጓጎም ማህበረሰቡ ከተረዳበት ነገር የተለየ ይሆናል እና እነዛን ነገሮች ሄዶ ለማህበረሰቡ መልሶ ማውራት ከባድ ነገር ነው እና ራስን እዚህ ማህበረሰብ ውስጥ በዚህ በመንቃትና በመንፈሳዊ እድገት ውስጥ እየወሰዱ ከማህበረሰቡ ጋር ያንን ልምምድ አምጥቶ ከማህበረሰቡ ጋር መኖሩ ራሱን የቻለ ፈተና ነው እና ብቻ እንትንም አይደለም መጥፎም አይደለም የሚያስጨንቅም ነገር አይደለም እንግዲህ የምጨነቀው እኔ ነኝ እኔ ስለማየው እኔ ብዙ ነገሮችን ስለምረዳ
ለእኔ ያስጨንቀኛል። አንተን ቁጭ ብዬ ሳወራ መረዳት ትፈልጋለሁ። ይህን ሰውዬ እንዴት ነው ማወራው? ስሜቱ እንዴት ነው? ስለ ቴራፒ ባወራው እንዴት ይሆናል? ስለ መንቃት ባወራው እንዴት ይሆናል? ሳይንስና ሃይማኖት እኮ ስለ አንድ ነገር ነው የሚያወሩት ብዬ ባወራው እንዴት ይረዳኛል? ወደ ክርክር ውስጥ ቢገባ እከራከረዋለሁ ወይስ የእሱ ሀሳብ ትክክል ነው ብዬ ይረዳዋለሁ? እንደዚህ አይነት ጥያቄዎች ይፈጥሩብሃል። እና ደግሞ ደስ የሚለው ጥያቄዎች በተፈጠሩ ቁጥር ምላሹ ደግሞ የዛን ያህል ነው የሚመጣው። እና አንዱ በጣም አመለካከቴን ከቀየረው ነገር ውስጥ የሆነ ጊዜ ራሴን እንግዲህ ከኳንተም ሜካኒክስ ጋር ኢንትሮዲውስ አደረኩኝ። ቢካዝ የኳንተም ሜካኒክስ ኮንሰፕት ብዙዎቻችን እንደ ሮኬት ሳይንስ ነው የምናየው፣ ግን በጣም ቀላል የሆነ አገላለጽ ልገልጸው እችላለሁ። አንድን ነገር እስከምናየው ድረስ ምን እንደሆነ አናውቅም። ያ ነው የኳንተም ትልቁ መገለጫው ማለት ነው። ለምሳሌ ዛሬ እኔ እናንተ እዚህ እያወራን ያለ ነው። ምናልባት ውጪ መኪና አቁመን ሊሆን ይችላል። እኔ እናንተ እዚህ ቁጭ ብለን በጭንቅላታችን የምንስለው እዚህ አካባቢ ያለውን ነገር አስበን መኪና እንዲጠብቅ ያስቀመጥከውን ሰው አስበህ ምናምን በቃ መኪና እንዳለ ኖርማል ነው ብለህ ልታስብ ትችላለህ። ግን መኪና እንዳስቀመጥከው የምታገኘው ሄደህ ስታየው ነው። ሄደህ እስክታየው ድረስ ግን ስፖኪው ይሰረቅ፣ ጎማው አይኖር፣ እዛ አካባቢ ሳተነስቶ መኪና ይቃጠል፣ ምን የምታውቀው ነገር የለም። እና ይሄንን አረዳድ የሆነ ጊዜ ስረዳ እንዴ አልኩኝ፣ ዓለም ላይ 7 ቢሊዮን ሰው ቢኖር 7 ቢሊዮን የተለያየ አረዳዶች ሊኖሩ ይችላሉ። ስለዚህ እኔ ማን ነኝ? የእኔን አመለካከት ይዤ እኔ ትክክል ነኝ እምለው የሚል ጥያቄ። ይሄ ጥያቄ ሳይሆን መረዳት ነው። ያ ማለት ከአንተ ጋር ሳወራ አንተ የምታወራቸው ሀሳቦች አንተ በተረዳኸው ልክ፣ አንተ በገባህ ልክ ትክክል ነህ። ምናልባት እኔ አንተን ስህተት ነህ ብዬ የማስበው በሆነ ሚዛን ስመዝንህ ብቻ ነው። የመንፈሳዊነት አንዱ ትልቁ የምትለማመደው ነገር ሚዛንን ማንሳት ነው። አትመዝንም ማለት የሆነ ሰው እየዋሸህ ትክክል ነው ውሸቱ ብለህ አይደለም የምትወስደው። ያ ሰው ሲዋሽህ ለምንድን ነው የዋሸኝ የሚለውን ነው የምትረዳው። ለምንን ነው የምትረዳው? ይሄ ሰውዬ አለማወቁ ሊሆን ይችላል። ይሄ ሰውዬ ምናልባት ዓለማዊ ኑሮ ላይ የሚፈልጋቸው ነገሮች ሊኖሩ ይችላሉ። ስለዚህ አንተን ስለዋሸህ ያችን ነገር ሊያገኝ ይችላል። ለዛ ነው የዋሸህ ይሄ ሰው እንጂ ምንም የተለየ ነገር ኖሮት አይደለም። እና እንደዚህ አይነት ነገሮች እንደዚህ አይነት ለየት ያሉ መረዳቶች ናቸው የሚሆኑት። እና የሃይማኖት ቦታዎች ላይ ሄደህ ስትማር ይገባሃል የሚያወሩት ነገር። ድሮ የሚያወሩት ዝም ብለህ በጆሮ ውስጥ ዝም ብሎ አልፎ የሚሄደው፣ አሁን ግን ትክክለኛ ትርጉሙን ታየዋለህ። ኢቨን ሃይማኖትን የሚያስተምሩ ሰዎች ይገርሙኛል። አስባቸውና እነዚህ ሰዎች ምን ቢሆን ነው አስተማሪ የሆኑት? በምን ነገር ውስጥ ቢያልፉ ነው ህዝቡን ለመቀየር እያሰቡ ያሉት ብለህ ታስባለህ። እና ብቻ ህይወትህ በጥያቄዎች የተሞላ ነው የሚሆነው። ይሄ ማለት ልክ እንደተጻፈው ነው። ልጆቹ ይምጡ አትከልክሏቸው። ልጆች ለምደው ይመጡት ጥያቄ ሊጠይቁ ነው ይመጡት። መረዳቱን ማን ነው የሚሰጥህ? እንግዲህ እሱ ከተለያየ ነገር ልትረዳ ትችላለህ። የሆነ ቦታ ሄደህ ዝም ብለህ ሰዎች ሲያወሩ አዳምጠህ ልቦና ስለተከፈተ ነገሮችን ልትረዳ ትችላለህ። መንገድ ላይ የሄድክ የሰዎችን ጭንቀት አይተህ የምትረዳው ነገር ሊኖር ይችላል። ራስ ውስጥ እየተፈጠረ ያለውን ነገር አይተህ ብዙ የምትረዳቸው ነገሮች ይችላል። የሁለት ነገር አንደኛው መንፈሳዊነትና ሃይማኖት ብዙ እንደማይለያዩ ተረዳው ብለኛል። ከዛ ደግሞ ስለ ኳንተም ሜካኒክስ ተረዳው ብለኛል። አሁን የሚመለከቱን ሰዎች ይሄ እንዲረዱ ሃይማኖትና እንትኑ ስፒሪቹዋሊቲ ኖ ሃይማኖትና ሳይንስ ስለ አንድ ነገር ነው የሚያወሩት ያልከውን ነገር እስኪ ያስረዳል። ኦኬ ሶ በመጀመሪያ እንትን መረዳት ይኖርብናል። ሃይማኖት እንግዲህ ሰዎች አይደለም ሰው ራሳችን ነው የምናየው። ሃይማኖት ላይ
ብዙ ጊዜ ስለ ነፍሳችን ነው የምንጨነቀው። ስለ ስጋ ብዙም አንጨነቅም፣ ምክንያቱም ስጋ ምድር ላይ ነው፣ ከምድር ነው የመጣው፣ ወደ ምድር ይመለሳል። ሁሌ የሚነገረን ነው። እያንዳንዱን ቀብር ስንሄድ ሁልጊዜ እየተደጋገመ የሚነገረን ነገር ነው እንዲህ ከገባን። ስለዚህ ሃይማኖት ብዙ ጊዜ የሚመለከተው ስለ ነፍሳዊ ማንነትን ነው የሚመለከተው እና የምናደርጋቸው ነገሮች ደግነት፣ ለጋስነት፣ ምናልባት ከአምላክ የቀረቡልን የተለያዩ ትእዛዛትን ሊሆኑ ይችላሉ፣ እነሱን ማክበር፣ የሃይማኖት ተቋማትን ቀኖናና ዶግማ ማክበር፣ እነዚህ ነገሮች ለነፍሳችን ነው እንጂ ለስጋችን አይደለም። ግን ምን ይያያዛል? የነፍሳችን መንጻት ስጋችንን ያነጻል የሚለው ትምህርትም አለ አብሮ የምንሄድበት። ሳይንስን ስናየው ደግሞ ሳይንስ የሚያወራው ስለ ስጋችን ነው። የሰው ልጅ ልቡ እንዴት ነው፣ ሬስፓይሬቶሪ ሲስተም ብሎ ያስቀምጣል፣ ስለ አእምሯችን ያወራል። አጠቃላይ ይሄ ከጭቃ ስለተሰራው ተብሎ ስለተቀመጠው የሰውነት አካላችን ነው የሚያወራው እና እርግጥ አሁን በተለይ ከኳንተም መረዳት ጋር በተያያዘ ሳይንሱም ወደ ኮንሽስነስ which is ከነፍስ ጋር ወደ ተያያዘው ነገር የመምጣት አዝማሚያ ያየን ነው። ኤአይንም ማንሳት እንችላለን። የኒውራል ኔትወርክን ሲሙሌት እንዲያደርግ ተደርጎ እየተሰራ ያለ ማለት ነው። እሱ ሌላ ቶፒክ ነው። ግን ምን ጥያቄ ይፈጥራል? አንዱ እኔ ማን ነኝ ወደሚለው ጥያቄ ስንመጣ እኔ ማን ነኝ የሚለው ጥያቄ ነው ሁለቱን ነገሮች ሊያመሳስላቸውም ሊያለያያቸው የሚችለው ማለት ነው። እንግዲህ ከመንፈሳዊ ጉዞዎች ውስጥ አንዱ መጽሐፌም ላይ በደንብ ነጥብ ሰጥቼ ያወራሁት ነገር ታሪኮችን ማየት ነው። ወደኋላ 3000 4500 ዓመት ሄዶ የተጻፉ ታሪኮችን ማየት ነው። ኦፍኮርስ ታሪኮች የራሳቸው የተጻፉበት የጊዜ ድርደራ አላቸው። ያንን እንደ ተመልካቹ ልወስን ቢካዝ ሃይማኖተኛው በሃይማኖት መነጽር ስለሆነ የሚያየኝ አሁን ማውራው ነገር ምናልባት ትንሽ ግር ይላቸው ይችላል። ግን እኔ እውቀቶችን ነው ማየው። የእንትና የሚለየው ነገር የለም እና አሁን ሃይማኖት ላይ ካወራ ሻማኒዝም እንግዲህ በተጻፉት ብዙ ጽሁፎች ጥንታዊ የሚባለው እና የመጀመሪያው የሃይማኖት ጀርኒ የጀመረው ከነሱ ነው። ከነሱ በፊት ደግሞ እነሱ ያን ሲጀምሩ የሜሶፖታሚያ ታሪኮች አሉ። እዛ ላይ የሱሜሪያን የተጻፉ ታሪኮች አሉ እዛ ላይ። ከነሱ ጋር ደግሞ በደንብ የሚያያዘው ቶራህ አለ፣ የእጅዎቹ መጽሐፍ አለ፣ እኛ ጋር ከዘፍጥረት ጋር የሚመሳሰለው ማለት ነው። ከሱ ደግሞ ከተል ስንል የነ መጽሐፈ ሄኖኮች አሉ። ከዛ እንግዲህ ሜጀር ሃይማኖቶችን እያወራውልን ነው። ከዛ ወደ ቁርአን ልንመጣ እንችላለን። እነዚህ ሁሉ ውስጥ ለሰው ልጅ አፈጣጠር ያስቀምጡት የራሳቸው ታሪኮች አሉ እና ከሁሉም ግን ቀድሞ የነበረው ጽሁፎች በተለይ የሱሜሪያን ጽሁፎች የሰው ልጅን ከአፈር ተሰራ ብለው ሲያወሩ የጭቃ አፈርን አይደለም የሚያወሩት፣ ከምድር የመጣ የሚለውን ነው እነሱ ሞር አትኩሮት ሰጥተው እዛ ላይ የጻፉት ማለት ነው። ያ ማለት እኛን የሚመስሉ ነበሩ ማለት ነው። እኛን ያልሆኑ የኛ ማንነት ያልነበራቸው ነበሩ ከዛ በፊት ከምድር የሆኑ ማለት ነው። እንዴት? እስኪ በደንብ እንዴት ልበል እንግዲህ አሁን የሉሲ ታሪክን ብናወራ ሉሲ ሰው አይደለችም። ግን ያኔ ቆማ የምትሄድ የነበረች ከሰው ጋር የሚቀራረብ ቅርጽ ያላት ፍጡር ናት። በሳይንሱ የራሷ የሆነ ስም አላት የተሰጣት እና ብቻ እንደዛ የመጣን ወደ ሆሞ ሳፒየንስ ወደ እኛ ጋር ከመምጣታችን በፊት እኛን የሚለይ ትንሽ እንትኑ ለመግለጽ ያስቸግረኛል እና ከኛ ሰው የሚባለው ነገር የእግዚአብሔር እስትንፋስ ከመግባቱ በፊት የነበሩ እኛን የሚመስሉ ነበሩ። ሰው ናቸው አይደሉም እንግዲህ እኔ መናገር አልችልም እሱ ላይ። ግን ብዙ ጥናቶች ላይ የምናየው ብዙም በሳይንስ የተገኙ አጽሞች አጥንቶች ላይ ስናይ የሰው ዘር እስከ 100,000 ዓመት በተለይ ዘመናዊ
የሰው ዘር ኢቨን 30 ሺህ ዓመት ላይ ራሱ ተገኝቷል። ግን ሆሞ ሴፒየንስ yes so ከነሱ በፊት I think they call it homo erectus australopithecus afarensis እሷ ሉሲ ናት። ወደ ሚሊዮን ዓመት ወደ ኋላ ትሄዳለህ። ይሄኛው ግን እየቀረብን አሁን የኛ ታሪክ ለምን መሰለህ በጣም የሚያስቀኝ ነገር የሰው ልጅ ታሪክ ቢበዛ 10,000 ዓመት ነው ታሪኩ። ከ10,000 ዓመት በፊት ታሪክ የለም። ስለ እርሻ እናቅም። ያ እንደዚህ ሰዎች ተሰባስበው ሃንቲንግ ኤንድ ጋዘረርስ ምናምን የሚባሉ ነገሮችን እናወራ ሊሆን ይችላል። ወል ቀበሮችም እኮ በግሩፕ ሆነው ሃንት ያደርጋሉ። አንበሶችም እኮ ኮሚኒቲ ቢልድ አድርገው ድንበር ሰርተው ድንበራቸውን እየጠበቁ ይኖራሉ። ግን ያ ማለት አንበሶች ሰው ነበሩ ማለት አይደለም። ግን ያኔ እንግዲህ በሱሜሪያን ስቶሪ በእነሱ ታሪክ አኑናኪስ ይሏቸዋል። ወደ ምድር የመጡ የምድር ያልሆኑ ሀያላን ፍጥሮች ማለት ነው። በሃይማኖት ላይ ስንመጣ ደግሞ እግዚአብሔር ብለን የምናነሳው አለ። ወደ እስልምና ስትሄድ አላህ ትለዋለ። በእንግሊዝኛው ጋድ ይሉታል። ወደ ሌሎቹ ጋር ስትሄድ ደግሞ የራሳቸውን አሰያየም አላቸውና ያኔ ፍጥረት ላይ ያለውንም ስታይ የሰው ልጅ መፈጠር ስታይ የሰው ልጅ ከምድር ጭቃ አብኩቶ ሰራውና ከዛ በኋላ የህይወትን እስትንፋስ ሰጠው ነው የሚለው ራይት። ሶ ሊትራሊ አፈር ነው። እኔ እናንተ ጠዋት ተነስተን ህፃኑንን እያቦካን ግድብ የምንሰራባቸው ሽጉጥ ወይም የምንጫወትባቸው እሱ አፈር ነው ወይስ ከምድር ማለት ነው? ሶ ይሄ ሰው በራሱ መረዳት ባለው አስተውሎ ሊረዳው ይችላል። በእኔ አረዳድ ግን ከጭቃ ተቦክተን ተሰርተናል ብዬ አላምንም፣ አላስብምም። ግን ያኔ እንደኛ የነበረ ከሁሉም እንስሳት የነቃ ጥሩ አስተሳሰብ ያለው አስተሳሰብ ስለ ይሄ አሁን እኛ የምናወራው አስተሳሰብ አይደለም። ግን ለምሳሌ አሁን ዝሆን ኢንቴሊጀንሲው ከፍ ያለ ነው እንላለን። ኦክቶፐስ ጋር ስንሄድ ኦክቶፐስ ከፍ ያለ እውቀት አለው እንላለን። ቢካዝ እያንዳንዱን ሴል መቆጣጠር ስለሚችል ማለት ነው። ኢንቴሊጀንስ ይሉታል። ሃይሊ ኢንቴሊጀንት የሆንን ፍጡራኖች ነበርን። ለዛም ነው እኛ የተመረጥ ነው። ግን ከምድር ነበሩ። አሁን በሱሜሪያንስ ላይ ከምድር የሆኑ ወይም ከምድር አፈር የተበጁቱ ሰዎች እስትንፋስ እስኪገባባቸው ድረስ ሰው አልሆኑም ነው። ሰው የሚለው ስም የተሰጣቸው እስትንፋሱ ከተሰጣቸው በኋላ ነው። የመጀመሪያው ደግሞ ስማቸው ራሱ ይመሳሰላል። እዛ ላይ በሱሜሪያን አዳሙ ይሉታል፣ በእኛ ደግሞ አዳም እንለዋለን። ኢቨን የሔዋንን መፈጠር መጽሐፍ ቅዱስ ላይ ያለው አለ፣ ሱሜሪያን ስቶሪ ላይ ያለው አለ። ለምን ሔዋን ተፈጠረች የሚለው የራሳቸው አለ። ላይክ በትምህርታችን ልጅ ሞኝ ስማር እኛ የተፈጠርነው እግዚአብሔር እንድናመልክ ነው። በሱሜሪያን ስቶሪ ደግሞ ስታየው ሰው ልጅ የተፈጠረው እነሱ እንዲያገለግል ነው። ያንተ አረዳድ ነው ነገሮችን ወይ ያያይዛቸዋል ወይ ያራርቃቸዋል ማለት ነው። እና ሳይንስ ስለዚህ ስጋ ስለሆነ የሚያወራው ቢያንስ ትንሽ የሆነች ቅንጣት የሆነች ምንድነው ሪሌሽንሽፕ ወይም ግንኙነት ከድሮ ታሪኮች ጋር ካወቀ ያን ነገር ያያይዛል ሳይንስ ደግሞ ነገሮችን በመመርመር ነገሮችን ዛሬ የተመረመረውን ነገር ነገ ደግመህ ብትመረምረው አንድ አይነት ውጤት እንደሚያመጣልህ ማረጋገጥ ይፈልጋል። ያን ካላረጋገጠ ሳይንስ አይሆንም ወይ ቲዎሪ ይሆናል ማለት ነው። እና ሳየው ስለ ሉሲ የተወራ ወሬ ከዛ በኋላ ክሮኖሎጂካሊ የመጣው የተወሩት ወሬዎች ስለ ሰው ዘር ምንም የተለየ ነገር አይደለም ለኔ። ምክንያቱም ነበረ ሰው ነበር ወይ አይደለም፣ ግን እኛን መሳይ ፍጥራኖች እንደነበሩ እረዳለሁ። ግን እኛ ኮንሽስ የሆነ ስፒሪቹዋል ማንነት ያለው ለኦርደር ለህግጋት ተገዢ የሆነው ፍጡር ግን በጣም አጭር ጊዜው ነው። ስለዚህ ወይዘር ሱሜሪያን ላይ ያለው ታሪክ ተወራ፣ መጽሐፍ ቅዱስ ላይ ወይም ቁርአን ላይ ያለው ታሪክ ተወራ፣ ለኔ ሶስቱም አንድ አይነት ናቸው። ቢካዝ እነሱ የሚያወሩት ስለ ሰው ልጅ መፈጠር በተለያየ ቋንቋ ነው። ስለዚህ ያገላለጽ ልዩነት ነው እንጂ ስለ አንድ ነገር ነው የሚያወራው ብለህ ነው የምታምነው?
እንደዛ ነው ማስበው። ምክንያቱም ነገሮችን እንዳረዳድህ ነው የምታየው። ለዛ ነው ቅድም አሁን ሳነሳልህ ከመንፈሳዊ መንቃት ጋር ትልቁ ነገር ውስጥ የሚቀየረው ስለ ነገሮች ያለ አመለካከትና ስለ ነገሮች ያለ አተረጓጎም ነው። ለምሳሌ እዚህ ፊት ለፊታችን የተቀመጡትን ነገር ወይም እዚህ ያለውን ሂደት እያደረግን ያለነውን ነገር አንተ የምትረዳበት፣ አንተ ውስጥ የምታይበት፣ አንተ ካለ ፍላጎት ካለህ ልምድ ካለህ መረዳት ነው። እኔ ደግሞ እዚህ ቦታ ሆኜ ይህን ነገር ስገልጽ እኔ ያለኝ መረዳት አለ፣ ያለኝ አስተያየት አለ። ሁለታችን ወጥተን ስለዚህ ፕሮግራም ብንጠየቅ እኔ የማወራውና አንተ የምታወራው ቢያንስ የ15-20% ልዩነት ይኖረዋል። ግን ይሄ የተፈጠረው እውነት አንድ እውነት ነው። ያየንበት እይታ ግን የተለያየ ነው እና ለዛ ነው እኔን ሞር ወደዚህ ወደ መንፈሳዊ እድገቱ ላይ ትልቅ እድገትን እንዳረግ የረዳኝ ነገር እንደ ብዙ ነገሮች ስለ አንድ ነገር ነው የሚያወሩት። ስለዚህ ሃይማኖቱ በተለያየ መንገድ ከሱሜሪያን ጀምረን ስንመጣ ስለ አፈሩ ሰው ወይም ደግሞ ሳይንሱ ስለ አፈሩ ሰው ያወራል። እነሱ ደግሞ ከምድር ስለሆነው ከሌላ ሬልም ወይም ከሌላ ቦታ ስለመጡት አርገው ያወራሉ። ከዛ ስማቸው ይሄኛው መጽሐፍ አዳም ይለዋል፣ እነዛ ደግሞ አደሙ። ከዛ አንድም ደግሞ ከሱሜሪያን ወደዚህ የኢጂፕሽን ምናምን አካባቢ አቱም። ከዛ ሳይንሱ ደግሞ አተም ከሚለው ነገር ጋር አተምም የሰው አንዱ ቅንጣት ብለን ወይም እያደቀቅን ስንሄድ ልንሄድ የሚችል ስለሆነ ሊጋባ ይችላል። አሁን ኳንተም ሜካኒክስ ኳንተም ፊልዱም እነዚህ ነገሮች ነው እያጋባ ወይም እያገናኘ ያለው ማለት እንችላለን። ይሄ ነው ገባ የምትለው? አዎ አሚን የሚገርምህ እንትን ማለት ነው። የኔ አረዳድ እንዴት ነው? እውቀትን ነው የማየው። ምንም እውቀት ቅድም እንዳልኩ ነው። መጥፎና ጥሩ፣ ነጭና ጥቁር፣ ብርሃንና ጨለማ የሚሉ መካከል ያለውን ልዩነት ስታጠፋ ነገሮች ኮምፕሊትሊ ትርጉማቸው ይለያል። ኮምፕሊትሊ ነው የሚለየው ማለት ነው። ብርሃን ለመሆን ጨለማ መኖር አለበት። ጨለማ ለመኖር እና ጨለማን ለማወቅ ብርሃንን ማወቅ አለበት። ጨለማን ካላወቅ ብርሃንን አታውቅም። ለዛ ነው ምን አደረግን? ጨለማና ብርሃንን ስናቅ ቀን ቀን እንሰራለን በብርሃን፣ በጨለማው ደግሞ እንተኛለን። ሰላም ፈጠርን አይደል በሁለቱ መካከል። ስለዚህ ይሄ ነው እና ይሄንን አረዳድ ስትይዝ ለነገሮች የምታያቸው አተረጓጎም ራሱን የቻለ ኮምፕሊት ሌላ ሰው ነው የምትሆነው። እና ስለዚህ አሁን በደንብ ክሊር እንድታደርገው አሪፍ እንዲሆን ፖላሪቲ ወይም ፖላራይዝ የሆነው ዓለም ከሱ መውጣት እና ወይም በእነሱ መካከል ምንም አይነት ልዩነት እንደሌለ መገንዘብ አንዱ የመንቃት ምልክት ነው ብለን ልንወስደው እንችላለን። የሂደቱ አካል ነው። እንዴት ነው አንዴ ከነቃህ በኋላ ልክ እንደ መወለድ አድርገን እናስበው። ዳግም መወለድ የሚለው ጥሩ ትርጉም የሚሰጠው ለዛ ነው። እኔ እንዲያውም የሚገርምህ ቅድም በደንብ እንዲገባኝ ያደረገኝ ምንድነው ልክ ከኔ የመንቃት ጊዜ ጋር ተያይዞ ልጅ የተወለደ እና ለእኔ የሚገርም ዓለም ነው። ከዛ ኢቭን ስለ ልጅ ያለኝ አመለካከት ነው እየተቀየረ የመጣው ማለት ነው። እና ቢካዝ ልክ ልጄን ገና ከህፃነቱ በሰዓቱ መተኛትን ማስተማር አለብኝ፣ ቋንቋ ማስተማር አለብኝ፣ ብዙ ነገር ማስተማር አለብኝ። ይህን ልጅ ማስተምረው ለምንድን ነው? እዚህ ዓለም ላይ መጥቶ ካለው የዓለም ህግጋት ጋር ራሱን አስተጋብሮ እንዲያድግ ነው፣ ጥሩ ተስፋ እንዲኖረው ነው። ልክ በመንፈሳዊም እድገት ላይ እንደዛ ነው። ልክ አፍን እንደሚፈታ ልጅ ትጀምርና ቀስ እያልክ እያደክ ነው የምትሄደው። እና ልክ እንግዲህ እሱ 4 ዓመት ሲሆነው ኬጂ ገባ። የመጀመሪያው ትምህርት ከዛ በፊት ነርሰሪ አለ ኦብቪየስሊ። ነርሰሪ ገባ። የመጀመሪያው ትምህርቱ እዛ ነው። ኤቢሲዲን ይማራል። እንደዛ እውቀት ነው የምታገኘው። እና የፖላሪቲ ወይም ዱዋሊስቲክ ነው የምንለው። ማንኛውም ነገር ስም ይወጣለት፣ ማንኛውም ነገር ኢቨን ዓለማዊ ኑሮ ዱዋሊስቲክ ነው፣ ፖላሪቲ አለው።
ወይ ከመፈጠርና ለመፈጠርን ብቻ ፖላሪቲን ይዞ ነው የሚሄደው እና መጀመሪያ ላይ ፖላሪቲን በደንብ መረዳት ያስፈልጋል። ምንድን ነው ሁለት ነገሮችን ጥሩና መጥፎን ምንድን ነው የሚለያቸው? ጥሩ ምንድን ነው፣ መጥፎ ምንድን ነው የሚለውን ነገር በደንብ መረዳት ያስፈልጋል እና ደግሞ ደስ የሚለው ጥሩን ነገር እኛ እንደምናወራው ሁሉ መጥፎን ነገር ደግሞ ተለማምደነዋል። ያንን ወደኋላ ሄዶ ማስታወስ ነው። ጥሩ ምሳሌ ልስጥ። ሌብነት መጥፎ ነው። ማንም ሰው መጥቶ እኔ ሰርቄ አላውቅም ቢለኝ በሳቀሩ ሞተው ለምን መሰለህ? አሁን ወደኋላ መለስ ስል ልጅ ሆኜ ሰርቄያለሁ ስኳርም ቢሆን አይደል? ግን ያቺ ስርቆት ትክክል እንዳልነበረች የተማርኩበት ትምህርት አለ። ተገርፌ ሊሆን ይችላል። ለዛ ነው ስርቆቷን ትቼ እዚኛው ላይ ያየሁት ማለት ነው። ሲሰርቅ ደግሞ ያልተገረፈና እድሜ ልኩን እየሰረቀ የኖረ ሰው አሁን መስረቅ ለሱ መጥፎ ነገር አይደለም፣ ስራ ነው የሚሆነው። በቃ መጥፎ ነገር አይደለም። እንዲያውም አለመስረቅ መጥፎ ነገር ሊሆን ይችላል ለሱ። እንደሱ መረዳትና እንደሱ አስተያየት ነው። እኛ ያው ህይወታችን በስርቆት ዓለም ውስጥ ስላላሳለፍ ነው ሜቢ አናውቀው ሊሆን ይችላል። መለማመድ አለብህ ትርጉሙን ለመረዳትና ወደ ኋላ ተመለስ ብለህ መረዳት አለብህ እነዚህ ልዩነታቸው ማለት ነው። ልዩነቱን ስትረዳ ነው ያንን ልዩነት እንዴት ማጥበብ እንዳለብህ የምታውቀው። ያንን ደግሞ ለማወቅ ዓለም ላይ እውቀት በሽ አንተ ብቻ ልብህ ይከፈት እንጂ ነገሮችን የምታይበት መንገድ ይቀየር። የነገሮች አተረጓጎምህን ከሳጥኖች አውጣና ነፃ አድርጋቸው። ሁሉም በቃ እውቀት እንደዚህ ፊት ለፊትህ በትሪ ነው የሚቀርብልህ ማለት ነው። ወደ ፈለግከው እጅን ትሰዳለህ፣ ወደ ፈለግከው እጅን ትሰዳለህ እና ያ ከመንቃት በኋላ የምትለማመዳቸው ነገር ነው። እውቀት ነፃ ይሆናል እና በተለይ እሱን ያጋጠመኝ ጊዜ ጠቢቡ ሰለሞን ምን እንደሚፈልግ ሲጠየቅ ጥበብን ነው የጠየቀው። ለካስ ከእውቀት በኋላ ጥበብ ነው የሚመጣው። እውቀት ለካስ ነፃ ነው፣ ጥበብ ግን ስጦታ ነው። ዝም ብለህ አታመጣውም። ጥበብን ለማግኘት ደግሞ በጣም ብዙ ጉዞዎች መሄድ አለብህ። ብዙ ነገሮችን ማወቅ አለብህ። ብዙ ነገሮችን መረዳት አለብህ። በብዙ ፈተናዎች ውስጥ ማለፍ አለብህ። ያንን ስታውቀው ነው ነጥረህ የምትወጣው፣ ሁሉም ነገር ግልጽ የሚሆነው እና ነገሮች ሁሉም ነገር በቃ ያሉትን ዓለም ላይ ያሉትን ነገሮች ሳያቸው ማንኛውም ነገር ሳይለፋ ወይም በሆነ ለውጥ ውስጥ ሳይሄድ ጥሩ ነገር አይወጣውም። ወርቅ፣ ይሄ ማይክ፣ ጀስት ሲምፕል የተቀመጥንበት ሶፋ፣ የለበስነው ልብስ፣ ሁሉም ነገር በሆነ ነገር ውስጥ ማለፍ አለበት እና ይሄ የዓለም የውህደት ትልቁ እንትኗ ነው። ምን ልበለው መሰረቱ ነው እና እኔ እናንተም የዚህ ዓለም እስከሆንን ድረስ በዚህ ነገር ውስጥ ማለፋችን አይቀርም። ስለዚህ አንዱ መጥፎ አንዱ ጥሩ ነው ልንልም አንችልም ማለት ነው። አለማለት ሳይሆን ልምምዱን ልታወራው ትችላለህ እንደዛ ብለህ፣ ግን ለምን የሚለውን ጥያቄ ስትመልስ መጥፎና ጥሩነቱ ይቀራል። ነን ዱዋሊዝም የሚለው ወይም ነን ዱዋሊቲ ማለት እሱ ነው። አሁን ከአንተ ጋር ሳወራ በተቻለኝ መጠን ነገሮችን ሁለት ቦታ ላይ ለማስቀመጥ ነው እየሞከርኩ ያለሁት። ቋንቋዬንም በዛ ለመግራት እየሞከርኩኝ ያለሁት፣ ግን ቋንቋ ራሱ ዱዋሊስቲክ ነው እና ወደ ነን ዱዋል ማምጣት በጣም ከባድ ነው እና እንትን ሁሉ ይቀየራል። መጥፎ ሁኔታ ውስጥ ሆነ አንተ ሰላም ነህ። ቢካዝ ለአንተ መጥፎ የሚለው ነገር ምን ሆኜ ነው ይሄን ነገር ዛሬ እየተለማመድኩ ያለሁት ምን ማርበት ይሆን ነው የምትለው። እንትኑን አይደለም እንደ መማሪያ ነው እና በጣም ከባድ ሀዘን ሲያጋጥምህ ኦፍኮርስ ሰው ነህ፣ ስሜት አለ፣ ዓለም ላይ ትኖራለህ፣ ልታለቅስ ትችላለህ። ከዛ በኋላ ግን ጠይቃለህ ይሄ ሰውዬ የት ሄዶ ይሆን? ባለህ እውቀትና ባለህ ልምምድ ምን ተፈጥሮ ሌላ ነገር ውስጥ ሌላ የሚገርም ምርምር ውስጥ ነው የምትገባው እና ምናልባት እዚህ ላይ አንድ ልጨምርልህ። ብዙ ሰዎች የሚጠይቁኝ ነገር አለ። ሃይማኖተኛ የሆኑ ሰዎች ወይም ከኔ አመለካከት ጋር ትንሽ ግር የሚላቸው ወይም ደግሞ
ከኢስተርን ከምስራቃዊ አስተምሮት ጋር የሚጣሉ ሰዎች እነዚህ ልክ ይህንን ነገር ሳወራ ይሄማ ሂንዱ የቡዳ እምነት ነው ምናምን። ያው እንግዲህ ቡዳ አዶን ቡዳ ሲሉት ምን ለማለት ፈልገው እንደሆነ አላውቅም፣ ግን ትርጉሙን ተረድተውት ምናምን የማውቀው ነገር የለም። እና ምላሽ ሁሌ አንድ ነው። እኔ መጥፎ ካልሆንኩኝ፣ ለሰው መልካም ከሆንኩኝ፣ የምኖርበት ዓለም ላይ ለምኖርበት ዓለም ለምኖርበት ኮሚኒቲ መልካም ነገርን የምሰጥ ከሆነ፣ እማልዋሽ ከሆነ፣ እማልሳደብ ከሆነ፣ ከሰው ጋር እማልጣላ ከሆነ፣ እማልሰርቅ ከሆነ፣ የኔ ያልሆነውን ነገር ከሰው እማልወስድ ከሆነ ምንድን ነው ችግሩ? ያ ነው ለእኔ ምላሽ የሚሆነው። እና ለዛ ነው ልክ የመንፈሳዊ ላይ ራስህ ተመልካች የምትሆንበት አለ፣ ራስህን የምትመለከትበት። እና ራስን ስትመለከት ታየዋለህ፣ ጠይቃለህ ራስህን፣ ትክክል ነኝ ወይ? ይሄ ነገር ትክክል ነው ወይ? ይህንን እውቀቴን ገንዘብ ለማግኘት የተጠቀምኩበት ነው ወይ? ትክክል ነው ወይ? ሰው ላይ ቀንበር እየጫንኩኝ ነው ወይ? ጨዋታው ከራስህ ጋር ነው። እና ኦልሬዲ እንግዲህ በሂደቱ ጥበብን ስለምታገኘው አንዳንድ ነገሮች ትክክል እንዳልሆኑ ይገባሃል። ትክክል እንዳልሆኑ ሲገባህ ደግሞ በሌላ ልምምድ ትቀይራቸዋለህ። እና እኔ ኑሮዬ መልካም እስከሆነ ድረስ ከሰዎች ጋር ወይም ከምኖርበት ማህበረሰብ ጋር ተቃራኒ የሆነ ነገር እንግዲህ በዱዋሊቲ ሆኖ እያወራሁ ያለሁት ማህበረሰብ ውስጥ ዱዋሊቲ ስለሚሆን ተቃራኒ ነገር እስካላደረግኩኝ ድረስ የኔ ልምምድ ወይም እኔ ኤክስፒሪየንስ የማደርገው ወይም የመንፈሳዊ ጉዞዬ ችግር አለበት ብዬ ለራሴ አላስብም። እና ብቻ እንደዚህ ነው የአካሄድ ሂደት ማለት ነው። የሚገርም ነው። ውድ የራይዝ አፕ ቤተሰቦች ከቆይታ በኋላ እንመለሳለን። ቆዩ። ስለዚህ አሁን ስለ ዱዋሊቲ ስንል ምን ማለታችን እንደሆነ ከዛ ደግሞ ወደ ሲንጉላሪቲ ደግሞ ስንል ወደ እሱ ነው የሚያድግብን አይደል? አሁን ዱዋሊቲ ካልን ወደዛው ደግሞ ሄዶ አይቀርም። ለምን አሁን አንድ ሰው በራልኝ ሲል ዓለሙን አይደል የሚረዳው? ስለዚህ አሁን እኮ ምንድነው የበራለት ነው ጥያቄው። ምንድነው የበራለት ነው አይደል? ከዛ ለነገሮቹ የሚሰጠው ትርጉም ሁሉ ይለያል። ለምሳሌ ቅድም እንዳልከው የሆነ መጥፎ ነገር ገጠመኝ ይል የነበረው ያማር የነበረው ሰውዬ ከዚህ ውስጥ ምን እንድማር ተፈልጎ ነው ወደሚል ይመጣል ማለት ነው አይደለ? ስለዚህ አሁን ልዩነት የለውም ስትል ምን ማለት እንደሆነ ጀምረዋል። በጣም አሪፍ አድርገህ የትኛው የሁለት ዱዋሊቲ ላይ ለምሳሌ ቅድም እንዳልክ መሰለህ እንቅልፍ እንተኛለን፣ እንነሳለን። ጨለማ አለ፣ ብርሃን አለ። ቀን ላይ ብርሃኑ ላይ እንሰራለን፣ ጨለማው ላይ ደግሞ እንተኛለን። አስማማ ነው ማለት ነው። አሁን መጥፎና ጥሩ የሚባለው ነገር ላይ መጥፎ ነገር ወይም መጥፎ ሰዎች ለጥሩ ሰዎች የስራ እድል ናቸው፣ ጥሩ ሰዎች ደግሞ ለመጥፎ ሰዎች አስተማሪዎች ናቸው ማለት ነው። አሁን እንዲያረክ በተወሰነ ደረጃ ክላሪቲውን ለመፍጠር ኦኬ ሶ ምንድነው የመንፈሳዊ ጉዞ ከመንቃት በኋላ ያለው እነዚህ ዱዋሊቲ የምንላቸው ነገሮች ዓለማዊ ትርጉም አላቸው። መንፈሳዊ ላይ ስናወራ አንዳንድ ነገሮች ይከብዱናል። ቢካዝ በዓለማዊው አተረጓጎም ልንተረጉማቸው ማንችላቸው በውስጥ መረዳት ብቻ የምንይዛቸው ነገሮች አሉ። ግን ትልቁ ነገር ለመንፈሳዊ ነገር ውስጥ የሰው ልጅ እንዲለማመድ የሚያስፈልገው ነገር ልምዶች ናቸው። ልምዶች ኤክስፒሪየንስ የምንላቸው ማለት ነው። እና ማንኛውንም ነገር ኤክስፒሪየንስ እንድታደርግ ይጠበቃል። ውስጥህ እንዲያድግ ከተፈለገ እያንዳንዱን ነገር ኤክስፒሪየንስ ማድረግ አለብህ። ይሄ ትንሽ ጠለቅ ወዳለ እሳቤ ይወስደናል። ምክንያቱም ወደ ምስራቃዊው አስተምህሮ ይወስደናል። ኢቨን እኛ ሀገር ውስጥም አሉ እነዚህ አይነት እውቀቶች፣ ግን ያው እንድናቃቸው ስላልተፈቀደልን ነው። ያው የራሱ የሆነ ዓላማ አለው። እኔ እዛ ውስጥ መግባት አልፈልግም። እነዚህ እውቀቶች ኦልሬዲ አሉ። ከሞትንም በኋላ እኛ ሳይሆን ስጋችን ብቻ እዚህ እንደሚቀርና እኛ ደግሞ የምንሄድበት ቦታ እንዳለ ሁሌ ነው የሚነገርን። እንግዲህ የሄድንበትን የቀብር ብዛት እያሰብን እዛ ላይ ያለውን ትምህርቶች መረዳት እንችላለን።
ሌላው እዚሁ ላይ የምጨምረው ደግሞ ምንኖረው የተጻፈልን ነው ምንል እውቀት አለች። ትክክል ነው ትክክል አይደለም የሚለውን ነገር እዚሁ አላነሳም። እኔ እውቀቶቹን ነው የማወራው። ምንኖረው የተጻፈልን ነው። ይሄንን ለመረዳት ግን የተጻፈልህንን መኖር መለማመድ መቻል አለብህ። ስትለማመደው ነው የምታውቀው። ሌብነት ጥሩ እንዳልሆነ የተማርነው ስለሰረቅን ነው። ሰርቀን ስለተገረፍን ነው። እናትና አባቶችንን ማክበር በደንብ የተለማመድ ነው ልጅ ሆነን ለእናታችን ምላሽ ስንሰጥ በዱላ ስለተመታ ነው። በተለይ እንግዲህ የኔ ትውልድ ከሆንክ ነው ይህንን ማወራውና እያንዳንዱን ነገር እየተለማመድከው ነው የምትረዳው። በመንፈሳዊነት ልምድ አንዴ ቢሆን መልካም ነው ስለምትማርበት ማለት ነው። ምናልባት ድጋሚ ለማወቅ ሁለተኛ መለማመድ ትችላለህ፣ አንድ አይነት ነገር ማለት ነው። ከዛ በኋላ ግን አንድን ልምድ እየደጋገምከው በሄድክ ቁጥር ወደ ቪሸስ ሰርክል ወይም ወደ አዲክሽን ውስጥ ትገባለህ። እድገትህን ወደ ታች ዝቅ ታደርገዋለህ ማለት ነው። እና የዱዋሊቲ ትልቁ ትርጉም ሳይሆን አረዳድ በእንደዚህ አይነት መሰረት ልታየው ትችላለህ። ለምሳሌ ቅድም እንዳነሳ ነው የብርሃንና የጨለማን አየን፣ እንዴት አድርገን አስማምተን እንደምንኖር ማለት ነው። ግን ብርሃንና ጨለማ መጥፎ አይደሉም። ዝም ብለው በብቻቸው አፈጣጠር ብታያቸውና እኛ እንደ ሰው እነሱ መሀል ባንኖር መጥፎም ጥሩም አይደሉም። አብረው ተከባብረው የሚኖሩ ኩነቶች ናቸው። ምናልባት ማርስ ላይ ስለሚፈጠር ነገር እናንተ እኮ የምናውቀው ነገር የለም። እዛ ምንና ምን ተስማምተው እንደሚኖሩ ማለት ነው። እና እነዚህ ነገሮች ለምድር የተሰጡ ምድር ላይ የሚገኙ ናቸው። መዋሸት እና እውነትን መናገር ሁለት የተለያዩ ነገሮች፣ አንዱን ጥሩ አንዱን መጥፎ አድርገን ልንወስደው እንችላለን። ግን በልምምድ ወይም በኤክስፔሪየንስ ከወሰድነው ያ ሰው ለምንድን ነው የዋሸው? ለምንድን ነው በተደጋጋሚ ይሄ ሰውዬ እንዲዋሽ የሆነው? ለምንድን ነው እዛ ሱስ ውስጥ የገባውን በለው እንግዲህ አዲክሽን ማለት ነው። የመዋሸት አዲክሽን ውስጥ የገባው ለምንድን ነው? ምንን መማር ስላልቻለ ነው? ትርጉም ነው የምትቀይረው እንጂ የሁኔታውን ተቃርኖ አይደለም የምትቀይረው። አንተ የምታይበትና የምትረዳበትና ተረጓጎም ነው የምትቀይረው። ስለዚህ አንተ ልክ ለምሳሌ እኔ እየዋሸውህ እንደዋሸውህ እየተረዳ ያንተ ኤክስፔሪየንስ ግን የኔ ውሸት አይደለም፣ ዘሪሁን ለምን ዋሸ የሚለው ነው ለአንተ ትልቅ መረዳት። እና ጀጅ አላረገህ ማለት ነው፣ ሚዛን ላይ አታስቀምጠኝ። ያ ያንተ የውስጥ መረዳት ነው። እና ያንን መረዳት ካልቻልክ ግን ሁልጊዜ በምታየው ልክ ጠዋት ከእንቅልፍህ ስትነሳ አንተ ከተኛህበት አተኛኘትና ከተነሳህበት አነሳስ ጀምሮ ነገሮች ሁለት ሳይድ ይዛሉ። ልክ ጠዋት ከእንቅልፍ እንደተነሳ እዛው አልጋ አጠገብ ያለው ወንበር እግርህን ሲመታ በግራኝ ነው የተነሳው ትላለህ። ገና ጠዋት ስትጀምር ቀንህን በሁለት እየከፈልክ ነው የምትጀምረው። መብራት የለም ኤጭ ብለህ ትጀምራለህ። ምግብህ ጨው ትንሽ በዛበት፣ ጨው አነሰበት፣ እንዳለ ነገሮችን በሁለት እየከፈልክ መልካም ጥሩ መልካም ጥሩ መልካም ጥሩ እያልክ ነው የምትሄደው። እና ጨው የበዛበት ምግብ ቢቀርብልህ ምን አለ የዛን ቀን የጨው መብዛትን ኢንጆይ ብታደርገው። ሁለተኛ ግን አትድገመው። ምክንያቱም ሁለተኛ ከደገምከው ጨው የበዛበት ትወዳለህ ማለት ነው። ስለዚህ ከሚፈጠሩ ነገሮች አንዱ ለአንዱ ጌጡ ነው ወይም አንዱ ለአንዱ መማሪያና መድመቂያው ነው ልንል እንችላለን ማለት ነው። አዎ፣ ጥያቄው ያንን ልምምድ መድገም ትፈልጋለህ? ልክ ልምምዱን ስትደግመው ነው የሁለትዮሽ ስያሜ የሚኖረው ወደ ዱዋሊቲ የሚመጣው ማለት ነው። አለበለዚያ ግን የአንዱ ማድመቂያ ወይም ጌጥ ነው የሚሆነው ማለት ነው። ጨው አለመኖሩ፣ ጨው የበዛበት ምግብ በልተህ ጨው የሌለው ምግብ ስትበላ ኤክስፔሪየንስ የምታደርገው ነገር ኮምፕሊትሊ የተለየ ነው። ያን ኤክስፔሪየንስ አንተ የምትረዳው ኤክስፔሪየንሱን ነው፣ ልምምዱን ነው የምትወስደው። ልምምድ ደግሞ ዱዋሊቲ የለውም፣ ነን ዱዋል። ከዛ በኋላ ያንን በደንብ ስትረዳ በሁለት ነገሮች መካከል በጥቁርና በነጭ መካከል ያለውን ልዩነት ስትረዳ ሁለቱ ደግሞ እኩል እንደሚፈጠሩ አንዱ ለአንዱ መፈጠር ምክንያት እንደሆነ ስታቅ ሁለቱ ነገሮች ተፈጥሮ አንተ ቢያጋጥምህ ለአንተ አንድ አይነት እይታ ነው የሚሆነው። ያ ማለት
ብዙ ነገር ነው ህይወታችንን እንዴት ልበልህ የኔን ህይወት ይሄን ነገር የተረዳሁት ባይ ዘ ዌይ እድሜ 35 ሲሆን ነው። ይሄንን የመረዳት የጀመርኩት አይ ቲንክ በ29 ዓመት እንደዛ አካባቢ ነው። ይሄን የመጀመሪያዋ የመንቃት ሂደቷ የመጣችው ማለት ነው። ከዛ አገባው ልጅ ኖረኝ ምናምን ብቻ ራሱን የቻለ መስመር አለውና 35 ዓመት ሲሆነኝ ነው ይሄን ነገር የተረዳሁት። ይሄ ማለት ኦልሞስት የ5 ዓመት ልምምድ ነበረው ይሄን ነገር ለመረዳት ማለት ነው። ዝም ብሎ በአንድ ቀን አም አዌክን ነቅቻለሁ ይሄ ሁሉ ነገር ይገለጥልኛል ማለት አይደለም። ራሱን የቻለ ፕሮሰስ አለው። ልክ ከተወልደህ ትምህርት ቤት ውስጥ እንደምታልፍ ማለት ነው። እና ሁለትዮሹ ይሄ ዱዋሊቲው ለእኔ ጥያቄ ነበር ብዙ ጊዜ። ለምን የሚለው ጥያቄ እዛ ላይ ነበረ የሚመሰረት የነበረው። ለምንድን ነው ሰው መጥፎ የሚሆነው? ሰው ለምንድን ነው የሚዋሸው? ለምንድን ነው እኔ ጥሩ ስራ እያለኝ መንገድ ላይ ያለው ሰው የሚበላው የሚያጣው? ሁለት የተለያዩ ነገሮችን እያቀረብክ ማለት ነው። እኔ መኪና ውስጥ ኤሲ አብርቼ ሙዚቃን እያዳመጥኩ ደስ ብሎኝ እየሄድኩኝ ለምንድን ነው ያኛው ሰው አስፋልት ላይ ቆሞ ዝናብ የሚደበድበው? ሁለታችንም እዚህ ምድር ላይ ነው የተወለድነው። ወደኋላ መለስ ብዬ ደግሞ ሳስበው የኔ አስተዳደግ በጣም ከባድ አስተዳደግ ነበረ የመጣሁበት መስመር እና እኔ ያኔ መጥፎ ብዬ የማስበው የነበረው ነገር በዛ ጊዜ ነው ለካስ መጥፎነቱ እንጂ ለካስ ለአሁን ማንነቴ መልካም ነገር ነው ወይ? ሁለት ነገሮች ናቸው አሁንም እየለያየው ማቀርብ የነበረው ማለት ነው። እና ልጅም ሆኜ ሳድግ እዚህ ጋር ችግርን እስከ አፍንጫዬ ይወስዳለሁ። በተያያዘ ደግሞ ውጭ ሀገር ሄጄ ደግሞ ኢትዮጵያን ወክዬ ደግሞ ንግግር አደርጋለሁ ልጅ ሆኜ ማለት ነው። እና ሁለት የተለያዩ ነገሮች አንድ ላይ እየተፈጠሩ ማለት ነው። እና ያንን ነው በቃ ለመረዳት ስሞክር የነበረው። ግን መጨረሻ ላይ የገባኝ ምንድን ነው ሁለቱም ነገሮች ልምምዶች ናቸው። እኔ ሁለቱን ባላንስ ማድረግ ነው የኔ ስራ። ከዱዋሊቲ አመለካከት ወደ ነን ዱዋል አመለካከት ስትሄድ ኢቭን ቃላቶች ይቀየራሉ። የምታወራቸው ነገሮች ውሸታም ሰው ጋር ማውራት ትችላለህ፣ ከሃይማኖተኛ ሰው ጋር ማውራት ትችላለህ፣ ሃይሊ አካዳሚክ ነኝ ከሚለው ፕሮፌሰር ጋር ማውራት ትችላለህ፣ በመንፈስ ከነቃው ጋር ማውራት ትችላለህ፣ ኢቭን ቋንቋህን ከማይናገር ሰው ጋር ራሱ ትራንስሌት እያደረክ ማውራት ትችላለህ። ነገሮች ቀላል ነው የሚሆኑት። እና የዱዋሊቲ ማናችንም ልናመልጠው የምንችል ነገር አይደለም። ዓለም ላይ እስከተፈጠርን ድረስ እዚህ ዓለም ላይ እስከምንኖር ድረስ በዓለማዊ ማንነት እስከምንንቀሳቀስ ድረስ ዱዋሊቲ እንቀጥል። እኔ አሁን እንደዚህ ስለሆንኩኝ አልናደድም ማለት አይደለም። በደንብ ነው የምናደደው። ግን ንዴቴ ምን ላይ ነው? ከተናደድኩኝ በኋላ ምንድን ነው የማደርገው? ይሄን ደግሞ ስንል የሚያስታርቃል። ምናልባት ራስን እየሸወድክ ነው ልትለኝ ትችላለህ። ግን በሃይማኖታዊ አስተምህሮታችንም ራሱ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ብሎ ኢየሱስ ያስተምራቸው ለእኔ ትርጉሙ ያ ነው። ከገንዘብ ጋር የተያያዘ አይደለም። ታክስ ለመንግስት ክፈል፣ ለቤተክርስቲያን ደግሞ ይሄን ክፈል የሚለው እንግዲህ አንድ መረዳት ሊሆን ይችላል። ለእኔ ያለኝ መረዳት ግን ዓለም ላይ እስከምትኖር ድረስ ዓለም ላይ የተሰጠህ የዓለም ነው። ስለዚህ እዛ ላይ እስካለ ድረስ ከዓለም ጋር መስተጋብር መፍጠር አለብህ። ዓለም ላይ መነጠል አትችልም ነው መነጠል አትችልም። ቢካዝ ዓለም አብሮህ ነው ያለው። የመንፈሳዊው ደግሞ ሲሆን እሱ ራሱን የቻለ ነው። ግን ይሄ ራሱ ዱዋሊቲ አይሆን? ኦፍኮርስ ለዛ ነዋ አሁን ምናልባት ወደፊት ይሄድን የምናወራቸው ነገሮች ሊኖሩ ይችላሉ። በዚህ ኬዝ ላይ ይሄ አለው። ይሄ ዱዋሊቲ እስከተወሰነ የሚሄድበት ራሱን የቻለ ሌቭል አለው። እንግዲህ ወደ ኢየሱስ ታሪክ ብትሄድ እሱ ዓለም ላይ ነው የተንቀሳቀሰው። እዚህ ዱዋሊቲ ዓለም ላይ ነው ኢንተራክት ሲያደርግ የነበረው። መበደልን አይቷል፣ መካድን አይቷል፣ መጠላትን አይቷል፣ መሰደብን አይቷል፣ ብዙ ነገሮችን አይቷል። እሱ ግን የራሱ የሆነ ማንነት ነበረው። እየተሰደበ ይፈውስ ነበረ። ዱዋሊቲ ልትለው ትችላለህ። እሱ ግን ሁሉም ነገር ማብቂያ አለው። መጨረሻ ላይ ግን ሞትም ዱዋሊቲ ነው። ቢካዝ ሞት መወለድ አለው። ህይወትና ሞት ሁለት የተለያዩ ነገሮች አሉ። ግን ከሞት ህይወትን ስታመጣ ደግሞ ራሱን የቻለ ትርጉም አለው።
ልምምዱ ነው እዛ ላይ የምትረዳውና የምታየው ነገር ነው ለአንተ ትርጉሙን የሚሰጥህ ማለት ነው። እና ዓለም ላይ እስከኖርክ ድረስ ከዚህ መራቅ አትችልም። ግን የአስተውሎ እድገት ታድጋለህ በእያንዳንዱ ነገር። ራሳቸውን የቻሉ መረዳቶች አሉ። እንግዲህ አሁን ዛሬ ከአንተ ጋር እያወራን ያለ ነው ዋናው ቤዙ መሰረቱ ሊሆን የሚችለው ምንድን ነው የሚለውን ነው። ግን በደንብ ጠለቅ እያልን ስንመጣ ለምሳሌ የአረዳድ ወይም የአስተውሎ ኦር ኮንሽስነስ ምንላቸዋሉ ዳይሜንሽንስ አሉ። ምናልባት ዶክተር አብርሃም በሜታፊዚክስ ይህን ነገር ብዙ ጊዜ ሲያወሩት ሰምተህ ሊሆን ይችላል። ከእሳቸው ጋር ይህን ነገር ቁጭ ብዬ በደንብ አውርቼዋለሁ። እና ኮንሽስነስ ሌቭሎች አሉ። ዱዋሊቲን እስከ በየትኛውና በየትኛው ኮንሽስነስ ሌቭል ይዛው እንደምትሄድ በተለይ አሁን ሰርድ ዳይሜንሽን፣ ፎርዝ ዳይሜንሽን እነዚህ ላይ ኮንሽስነስ ላይ ስትሆን ኢጎና ዱዋሊቲ በጣም ጠንካራ የሚሆንባቸው ናቸው። እስኪ ወደሱ ከመምጣታችን በፊት አንድ ነገር ትመልስልኝና ወደዚሁ እንመለሳለን። አንድ ጥያቄውን በቀላሉ አንድ ሰው አዌክንድ ሆንኩኝ ወይም ኢንላይትንድ ሆንኩ ወይም በራልኝ ወይም ነቃሁ ሲል ወይም ስፒሪቹዋል ሆንኩ ሲል ከዱዋሊቲ ነን ዱዋል የሆነውን አዌርነስ መውሰዱ ነው። ምንድነው ነቃሁ? አንድ ሰው ነቃሁ ሲል ላይክ መንቃትህን የምታውቀው እውነታ ማየት ስትጀምር ነው። ሪያሊቲን ማየት ትጀምራለህ። ሪያሊቲን ማየት ትጀምራለህ ስልህ ለምሳሌ ተሳዳቢ ከሆንክ ወይም በልምድ ውስጥ ስድብ ካለና ብዙ ጊዜ የምትሳደብ ከሆነ ልክ ያቺ ነገር ውስጥ ስትፈጠር ልክ ስትሳደብ ህሊና እንዲያውም ቀላል ፖይንት ትዛለኝ ህሊና የሚባለው ነገር ማለት ነው። ከልጅነታችን ጀምሮ ሲያስተምሩ የነበረው ማለት ነው። ህሊና ኮች ያደርገናል። እዚህ ጋር ምንድነው የምታደርገው? እንዲያውም ኮንሽስነስ ሞር ከህሊና ጋር የሚያያዝ ይመስለኛል፣ እንዲያውም ከአስተውሎት ይልቅ ማለት ነው። እንዲያውም ንቃተ ህሊና ነው የሚባለው በአማርኛ። አንድ ሰው ንቃተ ህሊና ማለት ህሊናን ማንቃት ጋር የተገናኘ ኤግዛክትሊ። ያው እንዲያውም በጣም ጥሩ ይሄ ኤክስፕሬስ ያደርገዋልና ያን እዛ በቃ የህሊናህ ነው በቃ ህሊናህ ነው አንተ መምራት የሚጀምረው። አንተ በህሊናህ እንደ ቼክሊስት ሳይሆን ህሊናህ ማደግ ይጀምራል። ብዙ ነገሮችን መረዳት ይጀምራል። ያንተ ልምምድም የዛን ያህል ይቀንስ። የሚከብደኝ ምንድነው እኔ አሁን ያለሁበት አረዳድ የነን ዱዋል አረዳድ ስለሆነ ነገሮችን አርቲኩሌት ማድረግ ትንሽ ያስቸግረኛል። ግን በቃ እውነትን ታያለህ። የእውነት በቃ ቁስሎች ይታዩሃል። ሰው ስታይ የዛ ሰውን ህመም በደንብ ታየዋለህ። በቃ ጀጅ አታደርገውም። ግን ምንድነው እነዛ ነገሮች መጀመሪያ ስትጀምራቸው አካባቢ ነው። ለዛ ነው ፈተናው በጣም ከባድ የሚሆነው መረዳቱ። ላይክ አንደኛ ክፍል ገብተህ አንድና አንድ መደመር ይከብድህ እንደነበረ 10ኛ ክፍል ኢንተግሬሽን ኦር አልጀብራ ሳምቲንግ ስታጠና እንደሚከብድህ አንድ ሲደመር አንድ አይከብድህም 10ኛ ክፍል ላይ። ይሄኛውም እንደዛ ነው። እያንዳንዷ ትንሿ ብሪክ የገጣጠምክ ወደ ላይ የምታድግበት እያንዳንዷ ነገር ትከብድሃለች መጀመሪያ ላይ። እውነታን ማየት ከባድ ነገር ነው። በጣም ብዙ ነገሮች ላይ ያየሁት እኔ በስራዬ ላይ ኦልሞስት ወደ 16 ዓመት ሰርቻለሁ እና እውነትን ምን ያህል ሰው እንደሚሸሽ ነው ማየው። ኢቭን በቃ ካለውበት ኮሚኒቲ ላይ እውነታን በቃ አንድ ነገር ነው እውነት። አተረጓጎም፣ አረዳድ፣ አወራረድ ሊለይ ይችላል። ላይክ ለነገሮች የምንሰጣቸው ማጋነኖች፣ ለራሳችን የምንሰጠው የተጋነነ አመለካከት ኢቭን ከአዌክኒንጉ በኋላ አብሮ የሚመጣው ነገር ራሱ እኛም እኮ እንደ እንስሳ ራሳችንን ዘር ማስቀንጠል እንፈልጋለን፣ መጥፋት አንፈልግም። ሰርቫይቫል ሞድ ላይ በአማርኛው ምንድን ነው የምንለው? ራስህን በቃ መጠበቅ ትፈልጋለህ። እና አንዳንድ ጊዜ ሰርቫይቭ ለማድረግ ኤግዚስታንሳችን እዚህ ምድር ላይ እኛ እንዳንጠፋ ብለን የምንሄዳቸው ብዙ ትክክል ያልሆኑ አካሄዶች አሉ። እነዛን ሁሉ ታያለህ። መስረቅ ጀስት ቀላል የሆኑትን ላወራ ብዬ ነው።
ሙስና፣ ሰውን መበደል፣ መዋሸት፣ ያንተ ያልሆነ ነገር መውሰድ፣ እነዚህ ሁሉ ነገሮች እኛ እዚህ ምድር ላይ ለመኖር ስለሚያስፈልጉ ነገሮች ናቸው። እነዚህ እነማን ናቸው የሚመሩት? አንደኛ ኢጓችን ሊሆን ይችላል፣ ያደግንበት ማህበረሰብ፣ ያደግንበት ኤክስፔክቴሽን፣ አካባቢያችን ያለው ኮሚኒቲ፣ ብዙ ነገር ነው ሊሆን የሚችለው እና አንተም ከመንቃት በኋላ ራስን እነዚህ ነገሮች በምታይበት ወይም እነዚህ ነገር ማየት ስትጀምር እኔም ያየኋቸው ያንን ነው። በጣም እንደምዋሽ እኔ ብዙ አላውቅም ነበረ ነው ከዛ በኋላ ነው ያየሁት። ምክንያቱም መዋሸት ሲባል ይሄ ጀስት ለምሳሌ 30 ደቂቃ አውርተህ ከሆነ ሰው ጋር ሄደ ታሪኩ ሌላ ሰው ኧረ እንትናን አግኝቼው እኮ በስመ አብ ቀኑን ሙሉ እኮ ስናወራ የዋልነው ትላለህ። ሰው ቀኑን ሙሉ ስናወራ ነው የዋልከው። 30 ደቂቃ ነው ያወራኸው፣ ምንም የተለየ ነገር የለም። ቀኑን ሙሉ ነው ስናወራ የዋልኩት ብለህ ስታወራ አንተ ለዛ ሰውዬ ማስተላለፍ የምትፈልገው መልእክት አለ፣ አረዳደህ ማለት ነው። ጥሩ ጊዜ አሳለፍኩ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ግን ለሚረዳው ሰው ቀኑን ሙሉ ብለህ ስታወራ ከጠዋት እስከ ማታ ሊመስለው ይችላል። ይሄ ውሸት ነው ውሸት አይደለም እንግዲህ አንተ መረዳት ነው ይሄን የሚናገረው። እና እንደዚህ አይነት ነገሮች ማየት ትጀምራለህ፣ ራስን ማጽዳት ትጀምራለህ። ይሄ ያደፈ ልብስህን እያንዳንዷን ማጠብ ትጀምራለህ። በቃ ላይ ጠረባ ነው የምትጀምረው ከሰውነት ላይ ማለት ነው። እና በጣም ደስ የሚለው ግን የመንቃት እንግዲህ ባህሪ ልስጠውና በዱዋሊቲ የመንቃት ባህሪ ለየት የሚያደርገው ሁሉም ሰው እንደለበሰው ማንነት ነው የሚሆነው። የኔ መስመር ያንተ መስመር አይደለም። የኔ መስመር ይህንን የሚያዩ ተከታታዮች መስመር ላይሆን ይችላል። ሁሉም የራሱ መስመር አለው። በራስ መስመር ነው የምትነቀው። ዋናው ያቺ ብልጭታ ስትፈጠርና ወደ መንቃት ስትገባ ኦልሬዲ አንተ እዛች እስከነቃህበት ሰዓት ድረስ የተሰራ ማንነት አለ። ያ ማንነት ነው ከዛ በኋላ ጋይድ የሚያደርግ ሚስጥራቶቹ የሚገለጡልህ ያኔ ነው። እና እኔ ምናልባት እንግዲህ እንዳልኩ እኔ የተሰጠኝ መክሊት ልንለው እንችላለን፣ ወይም እኔ ያለኝ ካርማ ልንለው እንችላለን። ከልጅነቴ ጀምሮ ሁለት ዱዋሊቲን እስከ አፍንጫው ድረስ ኤክስፒሪየንስ እንዳድርግ ነው የሆንኩት። ስለዚህ እኔ የሄድኩበት አካሄድ እውነትን መጋፈጥ የሚለውን ነው። ከዛ ስለ እውነት ያለኝን አረዳድ፣ እውነትን የምገልጽበት መንገድ፣ እውነት በተለያየ መስመር የሚገለጽበትን ነገር ትቼ ከገለጻው ይልቅ ያችን አንድ እውነት መፈለግ የሚለው ላይ ነው የመረዳት ሂደትና የመለማመድ አካሄድን ያደረግኩትና በዚህ ልምምድ ምናልባት ዓለም ላይ በጣም ጥቂት ሰዎች ላይ የሚፈጠሩ ነገሮች ናቸው እኔ ህይወት ውስጥ እየተፈጠሩ ያሉት የተፈጠሩትም ማለት ነው። እና እነዚህ ነገሮች ደግሞ እንኳን ለእኔ አይደለም ለሚያየው ሰው ግራ የሚያጋቡ ነገሮች ናቸው። ሰው ኦፍኮርስ ስለ ሀብት ወይም የሆነ ነገር ማድረግ ምናምን ላይ ሊሆን ይችላል። ይሄ ግን የኔ ውስጥ መንፈሳዊ ነው እና በጣም ቃላቶችን ሁሉ ማውጣት ይከብደኛል። አሁን እዛ ስሜት ውስጥ ገባሁና ያንን ለመግለጽ ቃላቶች ራሱ ያስቸግራሉና ራሳችን የራሳችን የሆነ መስመር አለን። ራሳችን ለራሳችን የተሰጠን ማንነት አለ። ለራሳችን የተሰጠን መክሊት አለ። በአስተምሮትም የምናያቸው ነገሮች እንደዛ ነው እና መንቃት ወደ ራሳችን መክሊት፣ ወደ ተሰጠን ማንነት፣ ወደ ተሰጠን ስራ፣ ወዳለን ግብር ነው የሚወስደን እና ሁሌ እጠይቃለሁ ከዚህ በኋላ ምንድን ነው እላለሁ። ዛሬ ሌላ ቀን ነው ነገ ሌላ ቀን ነው። ዛሬ እኔ የማውቀው እኔ እናንተ እዚህ ቁጭ ብለን እያወራን እንደሆነ ነው። ከዚህ ስወጣም እንደሚፈጠር አላውቅም። ምናልባት ይሄን ነገር ዩቲዩብ ላይ ከለቀቀው በኋላ ምን እንደሚፈጠር አላውቅም። ግን ዛሬ እኔ እናንተ የምናደርገው መልካም ነገር የሚያመጣው ራሱን የቻለ ነገር አለ። ያንን ቅድም እንዳልኩ ነው ኳንተም ቲዮሪ እና የኳንተም አስተሳሰቦች ላይ እንዳሉት ነገሮቹ ሲፈጠሩና እኔ እናንተ መመልከት ስንችል ነው የምንመለከተው ማለት ነው። በጣም አሪፍ። ሌላ ጥያቄ የኳንተሙ ላይ እንመለሳለን። ቅድም ዘለናታል እንዴት እንረዳው የሚለው ግን አንድ ሰው የነቃ ሰው ወይም መንፈሳዊ የሆነ ሰው አለ። በዚህ በዱዋሊቲው ላይ ደግሞ ተቸንክሮ ያለ ሰው አለ። እዚህ ሉፕ ውስጥ ያለ ማለት ነው።
በሁለቱ መካከል ስጋ ለብሶ ህይወታቸው ሲታይ ምንድን ነው ልዩነቱ? ወይም ደግሞ አንድ ሰው ነቃው ሲል በሃይማኖቱ ረገድ ስታይ የእግዚአብሔር መንግስት ገባኝ ነው አይደል? ሙስሊም ከሆነና ክርስቲያን የሆነው የቄስ ልብስ ነው የሚያደርገው ወይስ ሱት ነው የሚያደርገው ፓስተር ሆኖ ወይስ ደግሞ ሼህ ሆኖ እንትን ነው የሚያደርገው ሲነቃ? በህይወት ሚዛን ላይ ግን ከኖርማሉ ሬጉላር ከሚባለው ሰው ጋር በህይወት ምንም አይነት ልዩነት ከሌለው ነቃው ያለው ሰው ነቃው ከማለቱ ሌላ ምን ልዩነት አለው? ማለት አወቀ የሆነ ነገር ከዛ ሲያውቅ በህይወት ተገልጦ ደግሞ የሚታየው ነገሩ ምንድን ነው? እሱን እስኪ ግልጽ ነው ጥያቄ? ምናልባት ጥያቄ በጣም ግልጽ ነው። ምክንያቱም ይሄን ጥያቄ ራሴ ነው ብዙ ጊዜ ጠይቄዋለሁ። እንዲያውም አንዳንድ ጊዜ እንደ መግዛት አለብኝ እንደ ምናምን ሁሉ እየተሰበት ጊዜ ነበርና እንግዲህ እንዳልኩ ነው መንቃት አዌክኒንግ ወይም ዳግም መወለድ ወይም የምትላቸው ነገሮች እንዳለህበት ማህበረሰብ እንዳለህበት ግሩፕ ይለያያል። ግሩፕ ስል የሃይማኖት ተቋማትን ብዙ የሜዲቴሽን ግሩፕ ሊሆን ብዙ አሉ። እንደዛ የሰዎች ስብስብ አንድ አይነት አመለካከት ያላቸው ሰዎች ስብስብ እና ላይክ በትምህርት የምታገኛቸው አለባበሶች አሉ። ላይክ እኔ ማስተርስ ግራጁዌሽኔ ላይ እና ዲግሪ ግራጁዌሽኔ ላይ የለበስኳቸው ልብሶች ይለያያሉ። ያ ማለት ማስተርስ ላይ ያንን ለብሻለሁ ስላልኩኝ ቀኑ ሙሉ መንገድ ላይ እሱን እያደረኩኝ አልንቀሳቀስም። ያ በትምህርቱ በኩል ያለ ነገር ነው። በሌሎቹም ቦታ እንደተሰጣቸው ስልጣን የስልጣናቸው መገለጫ የሆኑ አለባበሶች ሊኖሩ ይችላሉ አሉ እና እኔ እነሱ ትክክል ነው ትክክል አይደለም ብዬ መናገር አልችልም። ግን የእውነት የነቃ ሰው ልዩ መገለጫው ከአምሳያው ጋር ያለው መስተጋብር ነው። ከሌላ ሰው ጋር ማለት ነው። ግዴታ መለየት አይጠበቅብህም። ኦልሬዲ ተለይተሃል። ከጥቂቶቹ ይሄ እድል ከተሰጣቸው ሰዎች ውስጥ አንተ ጥቂቱ ሰው ነህ። በተለይ በደንብ እዚህ ነገሮች ላይ እያደግክ ስትሄድ ቀንበርን መጫን አትፈልግም። የሰውን ቀንበር መያዝ ትፈልጋለህ። ሰው ቀንበር ተጭኖበት ያየ ከመሰለ ወይም በእንደዛ አይነት አረዳድ ከተረዳ የዛን ሰው ቀንበር ለማንሳት ትሞክራለህ። አነጋገርህ ይቀየራል፣ አረዳድህ ይቀየራል፣ ሰዎች አንተን ይቀርቡሃል። የሚያወራ ሰው ሁሉ ከአንተ ጋር ቁጭ ብሎ 10 ደቂቃ ሊያወራ የፈለገ ሰው 3 ሰዓት ሊያወራ ይችላል። ሰዎች ማንነታቸውን ለአንተ ክፍት ያደርጉታል። ህይወታቸውን እንደዚህ ከፍተው ይሰጡሃል እና ኢቭን እንዳለህበት መለማመድ ደግሞ ሰዎች ሳይነግሩ አይናቸውን ብቻ አይተህ የውስጣቸውን ስሜት መረዳት ትችላለህ። ምክንያቱም አንተ ሰው ስለሆንክ የራስህን ስሜት ራስህ መረዳት ከቻልክና የእያንዳንዷን ስሜት ሰውነት ላይ የምታመጣውን ለውጥ ራስህ ላይ ማወቅ ከቻልክ ያንተን ስሜት መረዳት ትችላለህ። አሁን እኔ አንተን እያወራሁህ ምናልባት ጭንቅላቱ ላይ ይሄ ነገር ሊንቀሳቀስ ይችላል የሚለው ነገር ኦልሬዲ አለ እዚህ ውስጥ። ይሄንን የሚመለከተው ሰው እያንዳንዷን ማውራትን ቃላት እንዴት ሊተረጉማት ይችላል የሚለው እሳቤ ውስጥ ያለ እና አሁን ቅድም ያልኩ ነው እኔን ራሴን እየተመለከትኩት ነው አሁን ይሄን ሁሉ ማወራህና ለዛ ነው ቃላቶቼ ለመምረጥ እሞክራለሁ። አስተሳሰቤ ወደ ጠለቅ ወዳለው ሰዎችን ወደሚያስቸግረው አነጋገር ውስጥ እንዳልገባ ኦልሬዲ አንከር አስቀምጣለሁ። ይሄ ሁሉ እየተፈጠረ ያለው እዚህ በምናደርገው ውይይት ውስጥ ነው እና ያ ነው ማንነትህ የሚሆነው። ከሰዎች ጋር ያለ ከሰዎች አትለይም፣ አትደበቅም። ምክንያቱም ከሰው ጋር ስትሆን ነው እውቀትን የምታየው፣ ልምምዶችን የምታየው ሰው ላይ ሲሆን ነው። ሰፈሪንግ፣ መጎዳት ሰዎች ላይ ያለው በቃ እንደ ሰው የተሰጠን ማንነቶች አሉ አይደለ? ያንን ማየት የምትችለው ከሰዎች ጋር ስትኖር ነው እና በከባዱ ነገር የሚመስልን ሰው ማግኘት በጣም ከባድ ነው። ይሄን ነገር ልክ አሁን እንደማወራ እንደውም ይሄ ላዩን ሰፈፉን ነው እያነሳን ያለ ነው እና ጠለቅ ብለህ ደግሞ ስለ እያንዳንዷ ትርጉም፣ ስለ እያንዳንዷ ስሜት ትርጉም፣ ስለ እያንዳንዷ ሴል
ሚሞሪ፣ ስለ አይምሮ፣ ስለ ጉሮሮ ቃላትን የሚሰራው፣ ስለ ምላስ ምግብን ስለሚቀምሰው፣ ነገሮችን ስለሚያዩ፣ ስለ አይን፣ ስለ እያንዳንዱ ትርጉሞችን መረዳት ስትጀምር ይጠልቃል ነገሮች እና እንትን ነው የምትሆነው። በቃ የሰው ነው የምትሆነው፣ ለዓለም ነው የምትሰጠው። ምክንያቱም ያገኘው እውቀት እንዳለ ላንተ ዓለም ላይ የተቀመጠውን እውቀት ነው። ስለዚህ እውቀቱን በያዝክ ቁጥር በገባህ ቁጥር አንተ ራስን ነው ለዓለም የምትሰጠው እና በተለይ እንደዚህ የስፒሪቹዋል አዌክኒንግ ላይ የሄዱ ሰዎች እና የገባቸውና የተረዱ ራሳቸውን ለዓለም ሲሰጡ ነው የምታገኛቸው። መንገድ ላይ ቁጭ ብለው ከሆኑ ሰዎች ጋር ሳይሆን ታገኛቸዋለህ። ሰዎች እነሱን በማውራታቸው ውስጣቸው ሲታደስ ትሰማለህ እና ባለህበት የአስተውሎ ደረጃ የንቃተ ህሊና ደረጃ ደግሞ ሰዎች ላይ የምታሳድረው ተጽዕኖ የዛን ያህል እየጨመረ ነው የሚሄደው። የሆነ ታይም ላይ ምናልባት እዚህ ምድር ላይ መኖር ላይ ጠበቅብህ የሚችልበት ቦታ ላይ ልደርስ ትችላለህ። ያ እኔ እዛ ላይ ደርሻለሁ ወይም እንደዛ ይሆናል ብዬ ሳይሆን ግን ላይሆን የሚችልበትን ምክንያት ማየት ስለማልችል እንደ ልምምድ ላለማመደው እችላለሁ። ግን በሃይማኖትም በአንዳንድ ጥንታዊ ትምህርቶች ላይም እንደዚህ አይነት ኖርማል ከሰው ባህሪ ለየት ያሉ ባህሪዎችን ያየንባቸው፣ የሰማንባቸው፣ የተማርንባቸው ነገሮች አሉ። ስለዚህ ያ ነገር ላይከሰት አይችልም ብዬ መናገር አልችልም። ሊከሰት ይችላል ብዬ መናገር አልችልም። ምክንያቱም ሲሆን ነው የሚሆነው እንደተጻፈው ማለት ነው። በጣም አሪፍ። እሺ ሌላ ከዚህም ወይም በአጭሩ ሊሆን ይችላል ልታብራራልኝ የምትችለው ልጅ አለ፣ ከዛ ሚስት አለ ወይም ባለትዳር ነህ። ኦኬ ከዛ ነቅተሃል። ይሄኛው ጥያቄ ማድረገው ለምን መሰለህ ትንሽ ክላሪቲ እንድትሰጠኝ ብዬ ነው። ከዛ አንድ ሬጉላር ሰው ሚስት አለው ልጅ አለው አልነቃም። ከዛ ህይወታችሁ ጎረቤት ናችሁ፣ ስትወጡ ስትገቡ ትታያላችሁ። ያንተ ነቃው ወይም ደግሞ አንዱ የነቃው የተባለው ሰውና አልነቃም የተባለው ሰው ኑሯቸው ላይ ምን አይነት ልዩነት ይመጣል? የፋይናንሻል ምናምን አይደለም ግን ኑሯቸው ላይ ይሄ በጣም ከበድ ያለ ነገር ነው። ምክንያቱም የስፒሪቹዋል ጀርኒ ኢንዲቪጁዋል ነው፣ ኢትስ ፕራይቬት፣ ለአንተ ነው የሚሰጥህ። እኔና ባለቤት ያውን እዚህ አመለካከት ላይ ሁለታችን የተለየ አመለካከት አለን። እሷ እንዲያውም እኔን የምታይኝ ይሄ ልጅ ምን ሆኖ ነው ሁሉ ጸበል ምናምን እንደዛ አይነት ነገር እንደሚያስፈልገኝ ነው የምትነግረኝ። እና ተሳስታለች ማለት አይደለም፣ ልክ ናትም እያልኩኝ አይደለም። ግን እሷ በተረዳችውና በገባት መጠን የምትወደውን ባሏን ማድረግ ያለባት ነገር እያደረገች ነው። ስለዚህ እኔ ምንም እዛ ላይ የለኝም። ግን እኔ ራሴ ላይ ያየኋቸው ብዙ ነገሮች አሉ። ኢሞሽናል፣ በተለይ ይሄ አዌክኒንግ ካገባው በኋላ ስለነበረ የተፈጠረው ለእኔ በጣም ከባድ ነበረ። ምክንያቱም በተለይ ዱዋሊቲን፣ ይሄ ሁለትዮሽን ወይም የዓለማዊን ነገር በደንብ በምንለማመድበት ሰዓት ትንሽ ከባድ ነበረ እና እንዲያውም እኔ ለባለቤት የምላት አለ አንቺ እኔ ሶልሜት የሚለው ይሄ ሺዝ ማይ ሶልሜት ምናምን እግዚአብሔር ነው እንትን የሚለው ምናምን ድሮ እንደ ጨዋታ ነው። በቃ ስለወደድኳት ሶልሜት እንላለን። ግን ለእኔ እድገት፣ በተለይ ለመንፈሳዊ እድገት ትልቅ አስተዋጽኦ ያደረገችው እሷ ናት። ያለ ምክንያት አይደለም እሷ ወደ እኔ ህይወት ውስጥ የገባችው፣ ምክንያት ነበራት። አብዛኛው ነገርም በእሷ ምክንያታዊነት ነው ይህን ነገር መረዳት የቻልኩት። እና እንዴት ነው እንትን ልትለው አትችልም። ቢካዝ ይሄ የውስጥ ማንነት ስለሆነ ከሌላው ሰው ጋር ብለህ ልትለየው የምትችለው ነገር አይደለም። ቢካዝ ከሌላ ሰው ጋር ካልክ ያንተን ካልሆነ ህይወት ጋር ነው ያንን ጠርተህ እንትን የምታወዳደረውና ለአንተ ሳይሆን ምን ማለት የመሰለ ዘርሽ ለአንተ አይደለም
እኔ ሶስተኛው ወገን ነኝ ብዬ ባስብ መጽሐፍ ቅዱስ ላይ ደግሞ እንደዚህ የሚል ቃል አለ። ብርሃናችሁን አይተው ወይም ብርሃናችሁ በሰዎች ሁሉ ፊት ይብራ ይላል። ይሄ ለነቁት ሰዎች ከውስጣቸው ያለውን የፈጣሪ መንፈስ እንዲያበሩ ወይም ላያቸው ላይ ያለውን ግርዶሽ እንዲያነሱ የሚናገር ነው። እና አንድ ሰው ነቅቷል፣ አንድ ሰው አልነቃም ስንል እላዩ ላይ ብርሃኑን ከልሎ ያለውን ድሪቶ አንስቷል ወይ አላነሳም ማለት ነው አይደለ? ነቅቷል አልነቃም እሱ ነው የሚሆነው። እና ድሪቶውን ካላነሳ ሰውዬ ጋር ሶስተኛ ወገን ሲያይ ያለው ልዩነት ምንድን ነው? ለሶስተኛ ሰውማ ያው አንዳንድ ሪፍሌክሽኖችን ትሰማለህ እና ደግሞ እኛ ወጣቶች ነን፣ አሁን እንኳን ጎልማሶች ነን እና ሰዎች የሚገረሙበት የራሳቸው የሆነ መንገድ አላቸው እና እንደዚህ አይነት ነገር ላይ ስትሆን ብዙ ነገሮች እንግዲህ አሁን በዱዋሊቲ ነው መልስልኝ፣ ያው የዱዋሊቲ ጥያቄ ስለጠየቀኝ ማለት ነው። ብዙ ነገር ላይ ትባረካለህ። ሰዎች ያንተን መባረክ ሚስጥር አይረዱትም። ባለህ ነገር ደስተኛ ነህ። የሚያይህ ሰው አንተ እንዴት እንደዛ ደስተኛ እንደሆንክ ሊረዳህ አይችልም። ሰዎች ነን፣ የራሳችን የሆነ ድራማ ሊኖረን ይችላል። ግን በድራማዎቻችን መካከል እኔና እሷን ነጥረን እንወጣለን። ሰዎች ግራ ይገባቸው። ኢቨን ኖርማል ሰዎች ብቻ ይሄ ዴይ ቱ ዴይ የምታገኛቸው ሰዎች ብቻ ሳይሆን አንዳንዴ ሃይማኖት ላይ ያሉ ሰዎችም ለማማከር እነሱን ስንጠራቸው እነሱ እኛን ሊያማክሩን የሚፈልጉት እና እኛ ልምናማክራቸው የእኛ በጣም ኢመንት ተሆነባቸው ነው ምንድን ነው ታዲያ ይላሉ። እና ትልቁ እኔ ያየሁት ነገር ዋናዎቹን ዓላማዎች እነዚህ ትዳርህ ላይ የሚቀመጡ ዋና ዋና ነገሮች አሉ እና እዛ ላይ ሁለታችን ስትሮንግ የሆነ እንትን አለን፣ አቋም አለን። ሌላው አንተ የምትተረጉምበት እንግዲህ እንደ አተረጓጎምህና እንደተሰጠህ መክሊት ነው የሚሆነው። ይህ ሰው ልዩነቱን ኖቲስ ያደርጋል እና እንትን አትሆንም፣ ነጥረህ አትወጣም። ግን አሁን አንዳንድ ነገሮች ላይ ባለቤት የተወስና ታጋፍጠኛለች። ይገባኛል ለምን እንደሆነ ይህንን እሱ ማድረግ ይችላል ምናምን ነው። አንዳንድ ነገሮች ላይ እኔም ወስጄ ደግሞ አንቺ ደግሞ you have to do this ትላለህ እና ያው ሁለታችንም ሰው ነን፣ የሰውን ኑሮ ነው የምንኖረው። ማንም ሰው ኢትዮጵያ ውስጥ ከሚኖረው ወይም ዓለም ላይ ከሚኖረው ሰው የተለየ ኑሮ የለንም። ማንኛውም ተጋብቶ እንደሚኖር ሰው ጋብቻ ውስጥ ያሉት ነገሮች ሁሉም ነገር በእኛ ውስጥ ያልፋሉ። ወጀቡ በራሱ ጊዜ እንዳለ ደግሞ ሁሉም ነገር አብሮ ነው ያለው። እኔ ከማንም ሰው የሚለየን ምንም ነገር አለ ብዬ አልጠብቅም። ነገሩ የምታይበት መንገድ ግን የተለየ ይሆናል። በተለይ እንዳልኩ ከ35 ዓመቴ በኋላ ነገሮች የማይበት አስተያየት ኮምፕሊትሊ የተለየ ነው። አሁን ሰው ልጅ ጨምር ብዙ ሰው ኦፒኒየን መስጠት ይወዳል እና የራሳቸውን ኦፒኒየን የሚሰጡበት ነገር አለ። ግን እኔ ውስጥ የሚረዳው ምንድነው መሆን ያለበት ነገር መሆን ባለበት ጊዜ ነው የሚሆነው። እኔ ይሄንን መረዳት ፈልጌው አይደለም ያገኘሁት። ጀስት መሆን ስላለበት ሆነ። በዛ ውስጥ ማድረግ ስላለብኝ አደግኩኝ። ከዚህ በኋላ ምን እንደሚመጣ አላውቀውም። ዓለማዊ ስሜቶች አሉ፣ መንፈሳዊ ማንነት አለ፣ ከራስ ጋር የምትጠይቃቸው የምትጨቃጨቃቸው ነገሮች አሉ። ለእያንዳንዱ የምታደርጋቸው ነገሮች ዓላማና ምክንያታዊነት እንዲሆነው ትፈልጋለህ። ልምዶችን መደጋገም ትፈልጋለህ አትፈልግም። ብዙ በመንፈሳዊ ላይ ስታያቸው ራሳቸውን የቻሉ ጥያቄዎች አሉና ግን እንግዲህ በእንትኑ ካልክ ሰው በሚያየው መነጽር ብታየው እኛ የተባረከ ኑሮ ነው የምንኖረው። ፍላሽ አይደለም። ይሄን አለን ይሄ አለን ብለን የምናወራው ምንም ነገር የለንም። ጉዳት ያለባት ወይም የሆነ ቦታ ማድረግ አለብን ብለን በምናስብበት ጊዜ የራሳችን የፈለግነውን ነገር ልባችን የፈቀደውን ነገር በራሳችን ጊዜ እናደርጋለን። ያንን ስናደርግ አናውንስ አናደርግም። የራሳችንን ህይወት
በቃ ማድረግ ያለብን የተሰጠንን የተረዳነውን ነገር በራሳችን ጊዜ እናደርጋለን እና ሶሻል ሚዲያ ላይ አክቲቭ ነበርን በፊት። ብዙ ነገር አሁን ሶሻል ሚዲያ ላይ ሼር አናደርግም ቢኮዝ ጥቅሙ አልተረዳንም፣ አልገባንም። ፎቶን ፖስት ማድረግ ምን ማለት ነው? ውጭ ሀገር ሄጄ ፎቶ ፖስት አድርግ ውጭ ሀገር ሄጃለሁ እያናውን ስለማድረግ ነው ዳዝት ማተር ዶስ አር ዘ ፖይንትስ እና አለው ራሱ የሆነ ህይወት ላይ የሚያመጣው ልዩነት አለ። ግን ስቲል መርሳት የሌለብን ነገር ዓለም ላይ ነው የምንኖረው። ዱዋሊቲው ስቲል ይቀጥላል። የሚገርም ነው። ይሄ ዘርሽ ከአንተ ጋር በጣም ብዙ ኤፒሶዶች ሊወጡ የሚችሉ እያንዳንዱን እየነቀስን እያወጣን ልንነጋገርባቸው የሚያስችሉ በጣም ሰፊ ነገሮች እንዳሉ እገነዘባለሁ። ዛሬ ያየነው ጀስት ከመጽሐፍ ጋር በተገናኘ ማይ ስፒሪቹዋል ጀርኒ እንዴት ጀመረ ምናምን የሚለውን ነው። በእርግጠኝነት የራይዝ አፕ ቤተሰቦችም በሌሎች ፕሮግራሞች ላይ እንድትመጣና ብዙ መረዳቶችን ሼር እንድታደርገን እንጠብቃለን፣ ብዙ የምንማረው ነገር ስለሚኖር። አሁን ግን በተወሰነ ደረጃ ለመቋጨት ሰው እንዴት ይረዳ፣ እንዴት ቢረዳ ደስ ይልሃል? እኔ ሰው ትልቁ ነገር ሰዎች ራሳቸውን ቢያዩ ደስ ይለኛል። ምክንያቱም ስለኛ በጣም ብዙ ከባድ ነገሮች አሉ ማየት የማንፈልጋቸው መስማት የማንፈልጋቸው እና ምናልባት እንግዲህ ሰው በራሱ አረዳድ ትክክል ነው ትክክል አይደለም ስቲል የነሱ ውሳኔ ነው፣ የተመልካቹና የተረጂው ውሳኔ ነው። እንዳትረጓጎመ ነው የሚወስነው እና ሁላችንም በአምላክ አምሳያ እስከተፈጠርን ድረስና የአምላክን ነፍስ እስትንፋስ የኛ ነፍስ እስከሆነ ድረስ ተራ ነገሮች ነን ብዬ አላስብም። ኢቭን ያቺ ፍሬ ከተበላች በኋላ ገነት ውስጥ ራሱ አሁን አዳም እንደኛ ሆነ ነው የተባለው አይደል? እንደነማን ያንን መረዳት ራሱን የቻለ ጥያቄ ነው። እኔ በተለይ ተመልካቾች፣ አድማጮች whoever ይሄን ነገር የሚያይ ሰው እንዲረዳ የምፈልገው እኛ ከምናስበው በላይ ነን። ግን ጊዜያችን ሲደርስ ነው የሚገባን የምንረዳው እና መጠየቅን ባንፈራ፣ ምናልባት የተሳሳትኩኝ ቢመስላቸው አረዳዴ ትክክል ባይመስላቸው ኮሜንት ላይ ቢጽፉት ደስ ይለኛል። ምክንያቱም በኋላ እናወራበታለን። ይሄ መረዳት ምንድን ነው ብለን ልናነሳው እንችላለን እና ህይወትህን የምትፈትንበት ህይወትህን የምትመዝንበት ራስህን የምታይበት መንገድ ነው። እያንዳንዷ ኢቨን የምትጽፋት ኮመንት ራሱ ስለአንተ ማንነት ትናገራለች፣ ስለአንተ አረዳት ትናገራለች። ያ ማለት ግን ተሳስተሃል ማለት አይደለም። መረዳትህ ምንም ማድረግ አይቻልም እና ምናልባት እንግዲህ እንዳልከው የሆነ ጊዜ ስለ የኳንተምን ኮንሰፕት ስናወራ እንዴት ከመንፈሳዊነትና ከዛ ማንነት ጋር ሊገናኝ ይችላል የሚለውን ስናወራ የብዙ ሰዎች የኔና የነሱ ሐሳብ ለምን ተለየ ወይ የኔና የነሱ ሐሳብ ለምን ተስማማ የሚለውን ነገር ያኔ በደንብ አድሬስ ማድረግ እንችላለን ብዬ አስባለሁ። በጣም አሪፍ። ስለ ልኬቶች ወይም ዳይሜንሽኖች ቅድም ጨረፍ አድርገህ ነክተሃል። ስለ ኳንተም አንስተናል። እነዚህ ነገሮች ሁሉ ከላይ ቅድም እንዳልከው ስንል ነበር። አሁን ወደ ዳይቭ እያደረግን እንገባለን ማለት ነው። አሁን ግን ሰዓት ስለሚገድበን ለዛሬ እናደርገውና አንተ ፕሮሚስ ታደርጋለህ እንደዚህ ተከታታይ ፕሮግራሞች እንዲሆኑ እና በዚህ በኩል ብዙ ነገሮች እንዲያልፉ ማለት ነው፣ ትምህርቶች እንዲወጡ ሰዎች አንተ ብቻ ለምን ትነቃለህ ይመስላል። እንደዛ ቢሆን ደስ ይለናል። አሚን ያሬዶ በጣም አመሰግናለሁ። ምክንያቱም ከአንተ ጋር ይህን ነገር ማውራት የጀመርነው አይ ቲንክ ከአንድ ዓመት በላይ ሆኗል መሰለኝ። አይ ቲንክ ወደ ከአንድ ዓመት ከ6 ወር መጽሐፍ ገና ለማሳተም ሳስብ ነበረ ያወራውህና ለእኔ እያንዳንዱ ቀን አዲስ ቀን ነው። ያኔ
ብናወራ ኖሮ ያን የማወራህና ዛሬ ያወራ ነው ሁለት የተለያዩ ነገሮች ናቸው። ባይ ዘ ወይ ይሄ መጽሐፍ እንትኑን ኢንትሮዳክሽኑን ስታስበው ራሱ ታይም ሊሚት አለው። እዚህ መጽሐፍ ላይ የተጻፈው ከነሐሴ 2015 በፊት የነበሩ ነገሮች ናቸው። ከነሐሴ 2015 እስከ ዛሬ ቀን ድረስ ብዙ የተረዳኋቸው ብዙ የተቀየሩ ነገሮች አሉና ይሄ የምልህ በእንትን ብቻ አይደለም፣ በመንፈሳዊ ማንነቴ ብቻ አይደለም። የመንፈሳዊ ማንነቴ በጣም መጠንከሩ ኢቨን ብቻዬን የምሰራ የነበረውን ስራ ሆና 4 ጠንካራ ጎበዝ የሆኑ ፕሮፌሽናሎች አብረውኝ እየሰሩ ያሉበት ሁኔታ ነው ያለው። የሀገራችንን እኔ በምሰራው ፊልድ ለመቀየር የ5-6 ዓመት እቅዶችን ይዘን እየተንቀሳቀስን ያለ ነው። የምንሰራበትን ተቋም በራሳችን መንገድ ትራንስፎርም ለማድረግ ብዙ እየሄድንበት ያለ ነው ሂደት አለ። ይሄ ራሱ ከአንተ ጋር የጀመርነው ዛሬ የመጣው አንድ ውጤት ነው እና በጣም ይሄንን ፕላትፎርሙን ይሄን አንተ ፖድካስት ላይ ቀርቤ ይሄን ነገር እንዳወራ እድሉን ስለሰጠኸኝ በጣም አመሰግናለሁ። እና ምናልባት ከዚህ በኋላ ሜይ ቢ ይሄንን ፖድካስት ሰዎች በተሰበሰቡበት እዛው ቁጭ ብለው ቀጥታ ጥያቄ እየጠየቁን የእነሱን ጥያቄ ባለው አረዳድ እሱን እየገለጽንላቸው የምናደርግበትም ጊዜ ሊመጣ ይችላል እና ቃል መግባት ዓለማዊ ቢሆንም ለእኔ ግን አሁን ባለኝ መረዳት ስራዬ ያገኘሁትን እውቀት የተረዳሁትን ጥበብ በገባኝና መናገር በምችልበት መንገድ ሰሚ ካለ ለሰሚ ማስተላለፍ ነው። በጣም አሪፍ። ስለዚህ ያው ቃል ገብቻለሁ። በጣም አሪፍ። እንደውም የራይዝ አፕ ቤተሰቦች ይሄኛውን ወይም ይሄን ፖድካስት ካዩ በኋላ አይ በአካል መተን እየጠየቅነው መማር እንፈልጋለን ካሉ ለእኔ ቀላል ነው፣ ማመቻቸት እችላለሁ። እዛ ቁጭ ብለን ከፈለግን ጥሩ ቦታ አለን፣ መሬት ላይም ቁጭ ብለን ሊሆን ይችላል፣ ጫማችን አውልቀን ወንበሮች ተደርድሮም ሊሆን ይችላል፣ ፎርማል በሆነ መንገድ ፎርማል ባልሆነ መንገድ ሊሆን ይችላል። ጥያቄዎችን እየተጠየቅ የምትመልስበትን ነገር እያደረግን እሱን ደግሞ ቀርጸን እዚህ ሀገር ለሌሉም ላሉም ደግሞ መምጣት ላልቻሉ ሰዎች ማካፈል እንችላለን። እኔ ይህን ማመቻቸት እችላለሁ። ግን ይሄ የሚወስነው ኮሜንቶቹ ላይ ያሉትን በቂ ቁጥሮች አይተን ያን ነገር ደግሞ ማስተካከል እንችላለን ማለት ነው። በጣም አሪፍ። እኔ እንዲያውም እሱን ነገር በተለይ ይሄ ነገር የገባቸው ወይም በተለየ መንገድ የተረዱ ሰዎች ተመልካቾች ካሉን ጥሩነቱ ምንድን ነው መሰለህ? ምናልባት የነሱ ልምምድ ደግሞ እኔ መማርበት ሊሆን ይችላል። አይታወቅም። የኳንተም ኮንሰፕት እዚህ ጋር ነው የሚመጣው። አድገውን ዘና እኔ በጣም ደስተኛ ነኝ። ያሬድ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ውድ የራይዝ አፕ ቤተሰቦች ዛሬ ጊዜ ስለገደበን ብቻ እዚህ ጋር ቆመዋል። ከዘርሽ ጋር በጣም ብዙ የምናወራው ነገር አለ። ስለ መጽሐፉም ስለ ኳንተም ፊልድም ብዙ መረዳቶች አሉት፣ ስለ መንቃቱም ደግሞ። ስለዚህ ለብቻው መንቃት አይቻልም ብለነዋል። በሌላ ፕሮግራም ደግሞ ትከታተሉናላችሁ። ከልብ እናመሰግናችኋለን። ኮሜንታችሁን፣ አስተያየታችሁን እዛ ላይ እንድታሳርፉልን እንድጽፉልን ይሁን። ከሌላ እንግዳ ጋር ደግሞ እስክንገናኝ ሌላም እንግዶችን በዚህ በተመሳሳይ ስለሚለቀቁ ጠብቁን። ከልብ እናመሰግናችኋለን።